አገሬ ገብቼ ማራለሁ የሚል ህልም ነበረኝ አልহামዱሊላህ ህልሙንም ያሳካሁት ነው ያስባለሁኝ አንዳንዴ ለራሳችን ማን ተገበረው ነገር ሰዎች እንዲተገበሩት ለሰዎቹ ስንመክራቸው ውጤታማ ነው ከዛ ደርስ በፊት ይደረጋል ከደርሱ በኋላ የዳዋ ፕሮግራም ይኖራል አንድ ሰዓት የሚቆይ የዳዋ ፕሮግራም አለ ሴቶች በሴቶችና ያኔ ሲሄድ በጣም የጨነቀኝ ነው ሄድኩት ኢቲካፍ ለሴት ልጅ በተለይ ትዳር ላላት ሴትም ይሁን ለሌሎችም ለሴቶች በአጠቃላይ የሚፈቀር ነው ወይ ከተፈቀደስ ምን አይነት ሸርጦችንና አደቦችን መጠበቅ አለባት የሚለው ነገር እናንሳ እስኪ ኡስታዛይ ያን ነገር ገና ላደርገው ስዘጋጅ ራሴን ፈትሽበታለሁ ለሰዎች ከማድረስ በፊት ይሄን ነገር ነው ተገበረዋለሁ ወይ እኔ ያለኝ ነገር እንዴት ነው ከዚህ ነገር ጋር የሚሉት ነገሮች በደም ነፍስያዬ ጋር እታገልበታለሁ እንዴት ነፍስያችንን እናሸንፈው የፖቲኩን ነገር እንዴት እንቀንሰው ቤት ውስጥ ስንሰራ እንደ ሴት ማፍጠሪያ ስንሰራ ጾመኞችን ላስፈጠርበት ነው ንያ ማድረግ ሐቂቃ ልጆቼን ባሪ ምናምን ላስፈጠር ነው ብዬ ሳይሆን በቃ አላህ Subhanahu Wa Ta'ala ጾመኞችን ያስፈጠረ እንደ ጾሚው አጅር ያገኛል አይደል የተባለው የወሊድ ደም ላይ ያለሽ ሴትና የወር አበባ ላይ ያለሽ ሴት ይቺን ለይለቱል ቀድር ለማግኘት በምን አይነት ኢባዳዎች ማሳለፍ አለባት እናንተ ሙስሊም ሴቶች እኮ እንዴት አባታችሁ እንደምታምሩ ምክንያቱም ምንድነው እንዴት በየስጠይቃቸው የአለባበሳችን ማች አድርገን አትራክቲቭ የሆኑ አለባበሶችን እንለብሳለን አይደለ ሂጃቡ ከለርፉል የሆኑ ነገሮች بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን ሰላምታችን በያላችሁበት ይድረሳችሁ አሰላሙ አለይኩም ወራህመቱላሂ ወበረካቱ የሱመያዎች ፖድካስት ነው በሱመያዎች ፖድካስት የተለያዩ ጠንካራ እህቶችን እዚህ በመጋበዝ ከህይወት ልምዳቸው እንዲያጋሩን እንዲሁም ምክር እንዲለግሱን የምንጋብዝበት ነው ዛሬም እንደተለመደው እንግዳ ጋብዘናል የዛሬዋ እንግዳዬ በተለያዩ እስላማዊ ተቋማቶች ውስጥ የዲን ትምህርቶችን በማስተማር ላይ የምትገኝ እንዲሁም በመሳጅዶቻችን ላይ ለእህቶቻችን ዳዕዋ በማድረግ ላይ ትገኛለች ኡስታዛ ሶፊያ ትባላለች ከኡስታዛ ጋር በሚኖረን ቆይታ ተማሩበታላችሁ ትደሰቱበታላችሁ ብዬ ተስፋ ያደረኩኝ እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ የምጋብዛችሁ እኔ ፕሮግራሙ አዘጋጅና አቅራቢ ራህመት ታጁ ከሌሎች የስቱዲዮ ባለሙያ ባልደረቦቼ ጋር በጋራ በመሆን ነው መልካም ቆይታ ኡስታዛ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ጥሪና አክብረሽ እዚህ ስቱዲዮአችን ድረስ ስለመጣሽልን እጅግ አድርጌ አመሰግናለሁ እንኳን ደህና መጣሽ እኔ አመሰግናለሁ እንኳን ደህና ቆያችሁ መርሐባ ረመዳን እንዴት ነው አልহামዱሊላህ ጥሩና ቆንጆ ነው አልহামዱሊላህ ማሻአላህ አሚን ኢንሻአላህ ብዙ ምናነሳቸው ነጥቦች ይኖራሉ በተለይ ከሴቶች ጋር በተያያዘ ያው ወደዛ ከመግባታችን በፊት ግን ከሱመያዎች ፖድካስት ጋር እንድትተዋወቂ እስኪ ራስሽን በደንብ አስተዋውቂ ሶፊያ ማነች የተወለደች የሚለውን እንተዋወቅ ሶፊያ ያሲን እባላለሁ ተወልዴ በወሎ ከተማ ኮምቦልቻ ሲሆን አንደኛ ደረጃ ትምህርት ቤት እዛው ኮምቦልቻ ነው የተማርኩት የቁርአን ሐለቃዬንም ከልጅነቴ ትምህርት ቤት ከመግባቴ በፊት ጀምሮ ቁርአን በተለያዩ ቦታዎች ላይ እየቀራሁኝ ያው ኡስታዞች ሲቀየሩ ሳቋርጥ ሲመጡ ሲጀምር እንደዚህ ያልኩኝ ከዛ የትምህርት ጊዜ ደርሶ ደግሞ ወደ ትምህርት ቤትም ገብቼ ከትምህርት ጎን ቁርአን የምቀራበት ታይም ነበረ ጧት ቁርአን ቤት በጧት ተነስተን ነው የምንሄደው ከሰዓት ከትምህርት ቤት መልስ ምንም አይነት ስራ ቢሰጠኝ አልሰራም ካለኝ ፍቅር አንፃር ማለት ነው ተደብቄ ሁሉ ጠፍቼ ነው ወደ ቁርአን ቤት የምሄደው እስቲናው እናቴ ይሄን ነገር ታነሳዋለችና ከዛ ከቁርአን ቤት ተመልሼ እመጣለሁ ያው አባቴ እኔ መጀመሪያ ልጅ እንደመሆኔ ትንሽ ጠበቅ አድርጎ ነበር እንትን የሚለኝ ከዛ ከቁርአን ቤት ተመልሼ መግሪብ ላይ ነው መመለሰው ተመልሼ ሌላ ቁርአን ቤት ሄዳለሁ አጂብ ጎረቤታችን ጋር ሂጅና ይቀራሽውን አክረረሽ ነው ተብዬ ወደ ሌላ ቦታ እስከ ሰለች ድረስ ማለት ነውና ማሻአላህ ከዛ መልስ ትምህርት ጨዋታ ጊዜ ብዙ አልነበረኝም ከዛ
እስከ 3ኛ ክፍል ኮምቦልቻ ከተማርኩ በኋላ ከዛ በኋላ ወደ አጎቴ ጋር ነው ሄድኩት። ሀርቦ ሄድኩኝ። ሀርቦ ሄጄ ከ4ኛ ክፍል ጀምሮ እዛ ነው የተማርኩት። እዛው ደግሞ ምን ነበረ መድረሳ ነበረ ሀርቦ። እዛ መድረሳ ትምህርትንም ትቼ ጥቅልል አድርጌ ወደ መድረሳው የገባሁበት ታይም ነበረ። ሙሉ ቀኔን ለመድረሳው ነበር የሰጠሁት። 2 አመት ሱዳኒ መምህራኖች ነበሩን። ከሱዳኒዎቹ ጋር ሉገት አልዓረቢያ አረብኛ ቋንቋ ትምህርት እንዲሁም ዑሉመ ሸሪዓ የሆኑ ትምህርቶችንም ጭምር በነዛ በኡስታዞቻችን የመማር እድል አግኝቻለሁ። ከዛም በኋላ ያው ወደ ትዳር መስርቼ ወደ ሳውዲ አረቢያ በ14 አመቴ ነው የሄድኩት። ረጅም ጊዜ እዛ ነው ያሳለፍኩት። ከዛም ከሳውዲ አረቢያ ተመልሼ ወደ ኢትዮጵያ ከመጣሁ በኋላ እዛው እያለሁ ሳውዲ እያለሁኝ ከሐለቀተል ዒልም ላይ አራኩኝም ኦንላይን ኮርሶችን እከታተል ነበረ። እንዲሁም በጃሊያዎች ላይ የሚሰጡ ትምህርቶችን እከታተል ነበር። በቻናሎች የዳዋ ፕሮግራሞችን በደንብ እከታተል ነበር። ጊዜ ሰጥቼ ነበር እንትን እምላቸው። ኦንላይን ኮርስ ግን አንቡዕድ የመጀመሪያ የተጀመረው የነሲህ አካዳሚ የርቀት ትምህርት የመጀመሪያ ዙር ተመዝጋቢም ነበርኩኝ። እሱን እስከ ዲፕሎማ ድረስ ሰርቲፊኬት እንዲሁም ዲፕሎማ ከእነሱ ጋር ትምህርቱን ለመከታተል ሞክሬያለሁ። ከዛም በኋላ ወደ ኢትዮጵያ ከተመለስኩ በኋላ አሁንም ወደ ሐለቀተል ዒልም ነው መሄድ የፈለኩት። ትንሽ ከመጥቼ ከተረጋጋሁ በኋላ ወደ ኢማን ኢስላሚክ ኮሌጅ ገባሁኝ። እዛ የሰርቲፊኬት እና አድቫንስ ዲፕሎም ትምህርቱን ተከታተልኩኝ። በሱ ግራጁዌት ካደረኩኝ በኋላ ያው ወደ ቀጥታ ወደ ስራ ነው የገባሁት፣ መሳጅዶች ላይ ዳዕዋ ማድረግ። ከዛ ያው የተርቢያ ፕሮግራሞችን እነሱ ጋር እንትን ማለት ራሴን ተርቢያ ማድረግ። ከዛ ጎን ለጎን ወደ ኢማን ኮሌጅ ተመልሼ በመምጣት እዛው በተማርኩበት ኮሌጅ ውስጥ በማስተማር ላይ እገኛለሁ። ባጭሩ ማሻአላህ ታርጌን ይመስላል። ማሻአላህ በጣም ደስ ይላል። ብዙ ጊዜሽን የተጠቀምሽው ያሳለፍሽው አይደለም የተጠቀምሽው በእስላማዊ እውቀቶች ነው ማለት ነው። እስላማዊ እውቀቶችን በእስላማዊ እውቀቶች ላይ ነው ያሳለፍኩት። ግን ይሄ አካዳሚክ እውቀቱም ላይ ቢሆን ያው በልጅነቴ ትዳር እንደመመስረቴ ትምህርቱ ላይ በደንብ አልገፋሁኝም። አቋርጬ ሄድኩት ከ7ኛ ክፍል ነው። ከዛ በኋላ ግን አላማዬ ምንድን ነበር? ያው የእውቀት ፍቅሩ አለኝ። የመማር ኢስላሚኩም ይሁን አካዳሚኩ ላይ ፍላጎቱ ስለነበረኝ አገሬ ገብቼ እማራለሁ የሚል ህልም ነበረኝ። አልহামዱሊላህ ህልሙንም እያሳካሁት ነው ብዬ አስባለሁኝ። ከ7ኛ ክፍል ነው ያቋረጥኩት ብዬሻለሁ። 6ኛ ክፍል ሚኒስትሪ ተፈተኘ። 7ኛ ክፍል አጋማሽ ላይ ፈርስት ሴሚስተር ተፈተኘ ነው ያቋረጥኩት። ከዛ ግን ተመልሼ መጥቼ ከ7ኛ ክፍል ትምህርቴን ቀጥያለሁ። ማሻአላህ የምከታተለው በርቀት ነው በርቀት ነው የምከታተለው ትምህርቱን። ከዛ 7 8 9 10 እያልኩኝ 11ኛ ክፍል ላይ ደርሻለሁ። ማሻአላህ ማሻአላህ ኢንሻአላህ እቀጥላለሁ። ኢንሻአላህ ይቀጥላል። ይሄ ትግል ነው። ማሻአላህ በጣም ደስ ይላል። ሐቂቃ በተለይ ሳውዲ ሄደሽ እንደነበር ነው እንግዲህ በልጅነትሽ የነገርሽኝ። በትዳር ነው የሄድሽው። ከዛ ተመልሶ መጥቶ ይሄ ዱንያ መልመድ አለ፣ ብር አለ፣ በተለይ ትዳር ህይወት አለ። ከዛ በኋላ አላማሽን ሳትዘነጊ እዚህ መጥተሽ ደግሞ ያንን አላማ ማስቀጠል ማለት በጣም ትልቅ ነገር ነው። ግን የሳውዲ ህይወት ምን ይመስል ነበር? እስኪ እሱን እናንሳ። የሳውዲ ህይወት ሐቂቃ በጣም የሚያሳዝን ላይፍ ነው ያለው። በተለይ እንደኛ እንደ ኢትዮጵያውያኖች አላማችንን የሳትንበት ነገር ያለ ሁሉ ይመስለኛልና የሆነ አለማዊዎች ነን። እዛ ስንሄድ አለማዊ ሆነን ነው የምንኖረው። መለኮታዊነታችንን እንረሳዋለን። እና ትንሽ ስንኖር የሁለት ዓለም ሰዎች ሆነን ነው የምንኖረው። አላህ ያገራለት የጌታው ባሪያ ሆኖ ነፍስያውን አሸንፎ ለተፈጠረበት አላማ እየተጋ የሚኖር ማህበረሰብ ይኖራል። ከሱ ጎን ለጎን ደግሞ አላማውን የሳተ ለዚች ዓለም
በልጅ ህይወት እየተገዛ ይኖራል ስሜቱን ተከትሎ። ብቻ በጣም የሚያሳዝኑ ነገሮች አሉ በጣም ማለት ነው። ላይክ ያለው ጭፈራው፣ ሺሻ ማጨሱ፣ መዝናናቱ ምናምን ማቴሪያሊዝም የሆነ ነገሮችን እንመለከታለን። እና ለሀገር አለት ደግሞ ተአልቅ ፊ መሳጅድ ይኖረዋል። መስጂዶች ይሄዳል። የሐሙስና ሰኞ የአፍጥር ፕሮግራሞች ይኖራሉ መስጂድ ላይ በጋራ ብቻ የኢስላምን እንትን የሆነ ድባቡን የሚያሳይ ነገር አለ ማለት አላህ Subhanahu Wa Ta'ala ኢና خلقناكم من ذكر وانثى ያለውን ነገር وجعلناكم شعوبا وقبائل لتعارفوا የሚለውን ነገር በተግባር የምናይበት ነገር አለ። በተለይ ይሄ ወደ ኢስላሚኩ እንትን ስንሄድ መስጂድ ላይ ያሉት ነገሮች በጣም ደስ ይላሉ። የዓለም ሙስሊሞች በከለር በቋንቋ በምንም የማንገናኝ ሰዎች ግን ኢስላም አንድ አድርጎን በጋራ ተሳስበን ተዛዝነን የአፍጥር ፕሮግራሞችን አብረን ስንቋደስ የሚታዩት ነገሮች በጣም ደስ ይላሉ። አንድነታችንን የሚያሳዩ ነገሮች አሉ። በዛኛው ዓለም ደግሞ የሚያሳዝኑ ነገሮችን በየቤቱ ያሉ ነገሮች አሉ። እንግዲህ አላህ ቀልባቸውን ይመልስላቸው። አሜን። አዎ እንዳልሽው ነው ኡስታዛዬ። እንግዲህ አላማውን የሳተ ሌላው ክፍል አለ። አላማውን ደግሞ ሳይስት ለዱንያ ብቻ ሳይሆን አኺራውንም እዛ ሆኖ የሚገነባ ሰውም አለ። ብቻ ለሁለቱም ደግሞ መመረጥን ነው እንትን የሚለው የአላህ ምርጫ ነውና አላህ ከተመረጡ ባህሮች ያደርገን ነው የምንለው ኢንሻአላህ። እንግዲህ ኡስታዛዬ ከዛ ተመልሰሽ መጣሽ፣ ትምህርትሽን አካዳሚኩንም ቀጥለሻል አሁን ላይ እንዲሁም ደግሞ በማስተማር ላይ ነው የምትገኘው ኢማን ኮሌጅ ላይ። እንዴት ነው ግን ማስተማር? አንቺ ዳዕዋ ስታደርጊ ብዙ ጊዜ ያለው መሳጅዶች ላይ በጣም ሰዎች ደስ ብሏቸው ነው የሚከታተሉት። ይሄ ተሰጥኦ አይፈልግም ብለሽ ታስቢያለሽ ማስተማሩና ዳዕዋ ማድረጉ? ተሰጥኦ ይፈልጋል። በዛው ልክ ደግሞ ተነሳሽነትንም ይፈልጋል። አንዳንድ ሰዎች ተሰጥኦ ኖሯቸው ግን አምቀው ይዘውት ለራሳቸው ብቻ የሆኑ ሰዎች አሉ። ያን ነገር ማውጣትና ሌሎች መስጠት ደግሞ ሀቂቃ ከሚሰጣቸው በላይ ተጠቃሚዎቹ እኛ ነን። እኔ ዳዕዋ በማደርግበት ሰዓት ያን ነገር ገና ላደርገው ስዘጋጅ ራሴን ፈትሽበታለሁ። ለሰዎች ከማድረሴ በፊት ይሄን ነገር ነው የተገበረዋለሁ ወይ እኔ ያለኝ ነገር እንዴት ነው ከዚህ ነገር ጋር የሚሉትን ነገሮች በደንብ ነፍስያዬ ጋር እታገልበታለሁ። ፕላስ መስጂድ ውስጥ ገብቼ ዳዕዋ አድርጌ ስመለስ ለሳምንቱ ያንን ነገር ራሴ ላይ ነው የምጨነቅበት። ስለዚህ ከምሰጣቸው ሰዎች በላይ ለነፍሴ እየጠቀምኳት ነው ማለት ነው። ሳስተምርም እንደዛው ሀቂቃ እያንዳንዱን አሁን ምሳሌ አዳበ ሱሉክ አስተምራለሁ። አዳበ ሱሉክ እያንዳንዱን የየለት ተግባራችንን የሚፈትሽ ነገር ነው። እያንዳንዷ ነገር ላይ ግን ያ ነገር ይመጣል። ለተማሪዎች የሰጠኋቸው ነገሮች እኔ ላይ አለ ወይ እኔ ተጠቅሜዋለሁ ወይ እያልኩኝ ከራሴ ጋር ነው ሁልጊዜ እንትን እምለውና በደንብ ነፍስያዬን ሸፕ እንዳደርግበት ያደርገኛል የማስተማሩና የዳዕዋው ስራ። እና ያው ተሰጥቶ እንዳለ ሆኖ ግን የውስጥ ተነሳሽነትን ይፈልጋል። እኔ የተፈጠርኩት ለዚህ ነው በቃ አላረን ሀቂቃ እኔ ከራሴ ጋር እንትን ስል እንዲህ ሰው ፊት ቆሜ መናገር እችላለሁ የሚል እንትን አልነበረኝም። በጣም አይናፋር ከሚባሉት አንዳንድ ጊዜ ሰዎች ለምን ትችላላችሁ እኮ እንደዚህ ለምን አታደርጉ ምናምን ሲል እንዴት ብዬ ሰው ፊት ምናምን ነገር ይላሉ። እኔ አይናፋር ከሚባሉት ውስጥ የመጨረሻው አይናፋር ነበርኩኝ በጣም ማለት ነውና ነገር ግን አንዳንድ ጊዜ ውስጣችን ያ ነገር ካለ የሆነ ሰዓት ላይ መውጣቱ አይቀርም። መጀመሪያ ጊዜ እኔ እንትን ስል የዳዕዋ ስራን ከመስራቴ በፊት ሰው ፊት መቆም የጀመርኩት በተማሪዎች ፊት ነው። ክላስ ውስጥ ካሉ ተማሪዎች ፊት አንዳንድ ነገሮችን ፕሬዘንት በማደርግበት ሰዓት ላይ ያኔ ነው ሰው ፊት መቆም የጀመርኩት። ከዛም በፊት ሰው ፊት መቆም የጀመርኩት ለሰዎች ብዬ ሰው ፊት ቆሜ ያውቃለሁኝ ማለት ለተቸገሩ ሰዎች እነሱ እርዳታ ለማሰባሰብ ሰው ፊት ቆሜ ያለው። ስለዚህ በዚህ አጋጣሚ ሰው ፊት መቆምን ለመድኩት። ግን መስጂድ ላይ ቆሞ ዳዕዋ ማድረግ ደግሞ ሌላ ነገር ነው እና እሱ ነገር በጣም ያስፈራኝ ነበረ። የሆነ ሰዓት ላይ ወደ መስጂድ መግባት አለብሽ ተብዬ ግፊት በተደረገብኝ ሰዓት ላይ በጣም ጨንቆኝ ነበረ እና የመጀመሪያ ዳዕዋ የሰራሁት ቤተል መስጂድ ነው። ቤተል መስጂድ ሲሄድ እሁድ ቀን ነበረ። እሁድ ቀን ሳምንታዊ የዳዕዋ ፕሮግራም እና የደርስ ፕሮግራም ነበረና ከዛ ደርስ በፊት ይደረጋል። ከደርሱ በኋላ የዳዕዋ ፕሮግራም ይኖራል። 1 ሰዓት የሚቆይ የዳዕዋ ፕሮግራም አለ ሴቶች በሴቶችና
ያኔ ሲሄድ በጣም የጨነቀኝ ነው ሄድኩት ከቤቴ ተነስቼ መስጂድ እስከደርስ ድረስ ላብላብ ያለኝ ዱዓ ያደረኩኝ በደንብ ዱዓ ያደረኩ ነበር ሐቂቃ ገና ቅዳሜ ማታ ነው የጀመርኩት ዱዓውን እሁድ ጧት ተነስቼ እዛ እስከምድረስ ድረስ ዱዓ ያደረኩ ነው ሄድኩት ከዛ በኋላ ዳዕዋውን ስጀምር መጽሐፍ ይዤ ነው የጀመርኩት በቃ መጽሐፍ ይዤ ከኪታብ ላይ ነው በቃ ኪታቡን ይዤ ነው የጀመርኩት በጣም ይጨንቅ ነበር ላብቻ ነበርኩ ምናምን ነገርና ለኔክስት እሁድ ግን የሆነ ነገር ቀንሶልኝ ነበር ስለዚህ የሆነ የመጀመሪያ ታይም ላይ ፍርሃቱ ይኖራል ጭንቀቱ ይኖራል ምናምን ከዛ በኋላ ግን እየተለመደ ይሄዳል ማንኛውም ነገር በሂደት የሚለመድና ባህሪ የሚሆን ነገር ነውና ውስጣችን ካለ ያን ነገር ውስጣችን ያለውን ነገር ለሌሎች ሼር ለማድረግ ጥረት ማድረግ ይመረጣል ማሻአላህ አንዳንዴ ራስ ላይ መስራት ብለሻል ቅድም እኔ ነኝ ተጠቃሚዋ ብለሻል አንዳንዴ ለራሳችን ማን ተገበረው ነገር ሰዎች እንዲተገበሩት ለሰዎቹ ስንመክራቸው ውጤታማ አንሆንም ዳዋም ሲሆን ደግሞ ከልብ ሲወጣ ነው ሂዶ ልብ ላይ የሚያርፈውና እኔ ብዙ ጊዜ ሰማለሁኝ ካንቺ ዋላ ሆኜ ሰዎች ለሰዎች ዳዋ ስታደርጊ ሰዎች ኮሜንት ሰጡ ሰማለሁኝ ያቺ ቀዩዋ ዛሬ የለችም እሷኮ ስታደርግ እኮ በጣም ደስ ይላል ምናምን ይላሉ ሌላ ሰው እንኳን ሲያደርግ የሆነ መስጂድ ላይና እንደዛ ሲባል ሰምቻለሁኝ ዳዋም ስታደርጊ ስታስተምሪም ደግሞ ያያየው ነው ማሻአላህ አላህ ይጨምርልሽ ለማለት እወዳለሁኝ ዳዋም ያደርግ ሰው ሊላበስ የሚገባው ስነ ምግባር ምንድነው ብለሽ ታምኛለሽ አንድ ዳዒ ሊላበስ የሚገባው ነገር መጀመሪያ ለሌሎች ቁድዋ መሆን አለበት ማለት አርአያ ሞዴል መሆን አለበት ያን ነገር ተግብሮት ለሌሎቹ ተምሳሌት ላይ ረሱል ሰለላሁ ስንመለከታቸው ሪሳላውን ይዘው ሲመጡ ራሳቸው ተግብሮት ነው ከዛ ሰሃቦች ያን ነገር የተቀበሏቸው ረሱል ሰለላሁ ያን ነገር ባይተገብሩት ኖሮ ሰሃቦች ከተሏቸው ነበር አይከተሏቸው ወይም አይቀበሏቸው ሪሳላውን ጭምርና ዳኢ ስንሆን ያው የመጀመሪያ እሱ ነው መሆን ያለበት ተዋጦ መኖር አለበት ይሄ እስሉብ ዳዕዋን በደንብ አድርገን መላበስ አለብን የዳዕዋን ሲስተሙን መጠቀም አለብን አንዳንድ ጊዜ ዳዕዋ ስናደርግ ሌሎች ላይ ምን ቀስር አይነት ነገር ከሆነ ዳዕዋችን ተደማጭነት አይኖረውም ወይም ደግሞ ተቀባይነት አይኖረውም እያንዳንድሽ ይያልን ሰዎች ላይ የሆነ ነገር ምን ቀስር ከሆነ ማለት ነው ስለዚህ ሁላችንም ሙቀሲሮች ነን አይደል ዳዕዋው ከራሴ ጭምር ነው ዳዕዋው መሆን ያለበት እንጂ ለሌሎች ብቻ መሆን የለበትምና ያ ዳዕዋኔንም ይመለከተኛል ከራሴ ጭምር ነው ተዝኪራ ማድረግ ያለብኝ እንጂ ሌሎችን ብቻ መሆን የለበትም አኽላቂየን ጥሩ ስነ ምግባር ሊኖረን ይገባል ማለት ተከቡር የሌለበት ተዋዱ ያለበት በረህመት አይን ምናይበት አንዲት እህት ሙተበርጃ ሆና ባያት ያችን እህት አሳንሻት ሳይሆን መምከር ያለብኝ አዝኜላት መሆን አለበት አፍቅሪያት መሐባ የሚባለውን ነገር አንጸባርቄላት መሆን አለበት እንጂ ያችን እህት አሳንሻት አንቺ ምናምን ነገር ብዬ ከሆነ እንትንምለው ዳዕዋይም ተቀባይነት አይኖረውም ያችን እህትም ይበልጥ ያለችበት ነገር እንድትገፋበት ነው የሚያደርጋት ነገር ግን አዝኜላት የፍቅሬን ገልጬላት ወድጃት አይነት ነገር ከሆነ ግን ምክሬን ትቀበለዋለች ያም ነገር ውስጧን በደንብ እንትን ብሏት ለመለወጥ ጥረት ልታደርግ ትችላለችና ምንላበሳቸው ነገሮች ወይም ምናደርግበት የዳዕዋ ስልት ግቡን የሚመታ አይነት ቢሆን የተሻለ ሰዎች ላይ ተጽዕኖ መፍጠር ይችላል መርሐባ ጀዛከላሁ ኸይራን ኡስታዝዬ ጥሩ ነገር ነው ያነሳሽው በተለይ ደግሞ ጣታችን ሌሎች ሰዎች ላይ ከመቀሰር በፊት ወደ ራሳችን ተመልሰን ለነፍስያችን መጀመሪያ ራሳችንን መጠየቅ ዳዕዋው ራሱ የሚጀመረው ከነፍስ ነውና ለራሳችን ከራሳችን መጀመር እንዳለብን የሚያሳይ ነው ያንቺ ምክር ብዙ በዳዕዋ ዙሪያ ብዙ ጥያቄዎችን ባነሳና ብንወያይበት በጣም ደስ ይለኛል የረመዳን ወር ከመሆኑም ጭምር አንቺንም እንዳላደግምሽ ኢንሻአላህ ይሄንን እንደ ርዕስ አድርገን ሌላ ቀን የምንመለስበት ይሆናል ብዬ ተስፋ ያደረኩኝ አሁን ወደ ትልቁ ፖይንታችን ያው ረመዳን ወር ውስጥ ነን ከረመዳንም ወር ደግሞ ወደ አሽረል አዋክር ተቃርበናልና እነሱን በተመለከቱ አንዳንድ ነጥቦችን እናነሳለን ኢንሻአላህ መርሐባ ኡስታዝዬ እንዳልኩት ቀደም መግቢያ ላይ አንስቻለሁ አሽረል አዋክርና ሴቶችን በተመለከተ ምናነሳቸው ነጥቦች ይኖራሉ በመጀመሪያ ግን ለግንዛቤ እንድረዳን ረመዳን በሙእሚኖች ላይ በሙስሊሞች ላይ ግዴታ የተደረገበት አላማው ምንድነው እሱን እናንሳ እስኪ
አላሁ ስብሓነሁ ወተዓላ በተከበረው ቃሉ ላይ ኩቲበ ዓለይኩም ሲያሙ ከማ ኩቲበ ዓለ ለዚነ ሚን ቀብሊኩም ለዓለኩም ተተቁን ይለናል። አላህ ስብሓነሁ ወተዓላ ረመዳንን ደነገግኩባችሁ ሲለን የደነገገበትን ምክንያትም እዛው አስቀምጦልናል በማያሻማ መልኩ ለዓለኩም ተተቁን ነው። ከኛ የሚፈልገው አላህ ስብሓነሁ ወተዓላ ተቅዋን ነው። ስለዚህ የተደነገገበት ዋና ዓላማው ተቅዋ ነው። ተቅዋ ማለት አላህን የምንጠበቅበት ነገር። አላህን የምንጠበቀው ከምንድን ነው? ከቅጣቱ ከራህመቱ እንዳያርቀን የምንጠበቅበት፣ ቅጣቱን እንዳይቀጣን የምንጠበቅበት፣ ከጀሃነም እሳት የምንጠበቅበት ነው። ተቅዋ በማድረጋችን ወደ አላህ የምንቃረብበት፣ የሱን ውዴታ የምናገኝበት፣ እዝነቱን የምንከናነብበት ነገር ነውና ያው ዋና ግቡ ዓላማው አላህን መፍራት ወይም ደግሞ ተቅዋ የሚባለውን ነገር ለኛ መሰነቂያ አድርጎት ነው አላህ ሱብሓነሁ ወተዓላ ረመዳንን በእኛ ላይ የደነገገብን ማለት ነው። ያው ተቅዋ የሚለውን ደግሞ በሌላ እንትን ስናየው ተቅዋ ማለት አላህ የከለከላቸውን ነገሮች በሙሉ መከልከልና ያዘዛቸውን አዋሚሮች በሙሉ ደግሞ መተግበር፣ እሱ ነው ተቅዋ ማለት። ቅድም ያልኩት እንዳለ ሆኖ ይሄኛውም ደግሞ ሌላ የተቅዋ መገለጫ ሆኖ እናገኘዋለን ማለት ነው። ስለዚህ ዋና ዓላማው አላህን እንድንፈራበት ነው። ሌላው አሁንም ረመዳን የተደነገገበት ዓላማ ምንድን ነው? ነፍሳችንን እንድናጸዳበት ነው። አዲስ ማንነትን ያው ረመዳን ተርቢያ ነው አይደለ? የሰው ልጅ ብዙ ነገሮችን ሱሰኛ የሆነው ሰው ነሐር ረመዳን ላይ ምንም ነገር ሳይተገብር እንዲውል ያደርገዋል። ተርቢያ እያደረገው ነው። ያን ነገር አንድ ሰው አንድን ነገር ወይም አንድን ማንነት ለመላበስ 3 ሳምንት ከተጠቀመው ይላል አይደል ሳይንሱ፣ ከዛ ባህሪው ይሆናል። ስለዚህ አላህ ሱብሓነሁ ወተዓላ ደግሞ ከ3 ሳምንት 1 ሳምንት ኤክስትራ ጨምሮ ምን አድርጎልናል? በደንብ ራሳችንን ኤክሰርሳይዝ እንድናደርግና ከማይፈለጉ መጥፎ ከሆኑ ማንነቶች ራሳችንን እንድናርቅና በመልካም ማንነቶች ራሳችንን እንድናንጽ ይህን ረመዳን ትልቅ የሆነ የተርቢያ ማዕከል አድርጎልናልና ከብዙ ነገሮች ሐቂቃ የምንጠበቅበት ነው። ነፍሳችንን የምናጸዳበት፣ አይኔን ከሐራም የምንጠብቅበት። ላይክ ብዙ ሰዎችን ልንመለከት እንችላለን። ከረመዳን በፊት ሙሰልሰላቶችን፣ አፍላሞችን ሲመለከቱ የነበሩ፣ ሙዚቃ ሲያዳምጡ የነበሩ ምናምን ነገር ልክ ረመዳን ሲገባ ግን ምን ይሆናሉ? ከነዚህ ነገሮች ሁሉ ይርቃሉ። ይሄ ነው በቃ ራሳቸውን ተስኪያ የሚያደርጉበት፣ ነፍሳቸውን ከብዙ ነገር የሚጠብቁበት ወር ነው። ያው ተቅዋው ይሄ ራሱ አንድ ማንነት አለው ማለት ነውና እንዲሁም ረመዳን በደንብ ከቁርአን ጋር አታችመንታችንን የምናጠናክርበት ወር ነው። ሸህሩ ረመዳን الذي انزل فيه القرآن ይለናል አላህ ሱብሓነሁ ወተዓላ። እና ቁርአን የወረደበት ወር ከመሆኑ ጋር ቁርአን የወረደበትን ወር ለቁርአን ቦታ እንድንሰጥ ይፈለጋል። ስለዚህ አንዱ እሱ ነው። እንደዚሁም ደግሞ ረመዳን የሶብር ወር ነው አይደል? ረመዳን ከብዙ ነገሮች የምንታገስበት፣ ስሜታችንን የምንቆጣጠርበት፣ ላይክ ሐላል የሆኑ ነገሮችን እንኳን ሶብር አድርገን ሙሉ ቀን የምንውልበት። መብላት መጠጣት ሐላል የሆነ ነገር ነው፣ ግን የአላህን ውዴታ ፈልገን ሶብር እናደርጋለን። ይርበኛል ግን ሶብር አደርጋለሁ። ከረመዳን ውጭ እኮ ሰብር አናደርግም አይደል? ራበኝ ሰዓቴን ጠብቄ እበላለሁ፣ ባይርበኝም ሰዓቴን ጠብቄ እበላለሁ። ሶብር የሚባለው ነገር እስኪ ርበኝ አልጠብቅም። ጠማኝ እጠጣለሁ፣ ባይጠማኝ እንኳን የሚሆነ የሚጠጣ ነገር ካገኘሁ ነፍሴ ከፈለገ ጠጣዋለሁ ሐላል እስከሆነ ድረስ። እና ረመዳን ግን ይህንን ነገር እንኳን ሶብር አድርገን ፍላጎታችንን ገተን እንድንሶብር ወይም ለአላህ ራሳችንን እንድናስገዛ የሚያደርግ ወር ነው። ስለዚህ ሶብርን የሚያለማምደን ወር ነው ማለት ነው። አንድ ሰው ሐላል የሆነ ነገር ላይ ሶብር ካደረገ ሐራም የሆነ ነገር ላይ ሶብር የማያደርግበት ምንም ምክንያት የለም ማለት ነው። ስለዚህ ረመዳን ዓላማው ይሄ ነው። የተደነገገበት ዓላማ ያው የአላህን ውዴታ ማግኛ፣ እሱን መፍሪያ፣ ወደሱ መቃረቢያ ጀዛከላሁ ኸይር ማለት ነው ኢንሻአላህ። እንግዲህ የረመዳንን አታሮችን አይተናል። እነዚህን ፈዳይሎቹን ለማግኘት በምን አይነት መንገድ ብንጾመው ነው እነዚህን አታሮቹን ልናገኝ የምንችለው? በተለይ እንደ ሴት
ያው ሴቶች ላይ ብዙ ቻሌንጆች አሉብን ሀቂቃ ብዙ ኃላፊነቶች ነው ያለብን የቤቱ ጣጣ የልጆቹ አንዳንዴ ውጭ ላይ ደግሞ ሲሰሩ ለቤትንም ማኔጅ የሚያደርጉ እህቶች እናቶች አሉ ስለዚህ የሴት ልጅ ኃላፊነቷ በጣም ብዙ ነው ሀቂቃ ሸክሟ ብዙ ነው ያ ከመሆኑ ጋር ግን እነዚህን ነገሮች ተጠቅማበት ደግሞ ስኬታማ የሚያደርጓት ብዙ ነገሮች አሉ ሀቂቃ ምሳሌ ያው ቅድም እንዳልነው የመጀመሪያው ንያ ነው በቃ ከምንም በላይ ማለት ነው በእያንዳንዱ ነገራችን ላይ ንያችንን መጀደድ አለብን እያንዳንዱ ነገር ሁሉ ጊዜ አዲስ ንያዎች ሊኖሩኝ ይገባል በነጋ ቁጥር አዲስ ንያ ነይቼ ነው ከአላህ ጋር መገናኘት ያለብኝ ይሄ ወሩም ትልቅ ወር ከመሆኑ አንፃር በተለይ አሸረ الأواخر ሐቂቃ በጣም ረሱል ሰለም እንኳን ሸደ ሚዕዛራሁ አይደል ትጥቃቸውን ጥብቅ አድርገው ወአይቀዘ አህለሁ ወአህያ ሌሊሁ የተባለበት ነገር ነው ቤተሰቦቻቸውንም ቀስቅሰው ሌሊቱንም ህያው ያደረጉበት ሌሊቶች ናቸው አላህ Subhanahu Wa Ta'ala የማለባቸው ወለያሊን 10 ብሎ የማለባቸው ሌሊቶች ናቸውና ከዚህ አንፃር ያው እንደ ሴት ቀን ደክመን ማታ ምናምን አሉ ግን ሁሉ ጊዜ የሚያስፈልገን ንያ ነው ኢንሻአላህ አመት ሙሉ ደግሞ በደንብ ተኝተናል ረመዳን ላይ አያም ማዕዱዳት ነው በቃ የሚለው ነገር እናስበው የተቆጠሩ ቀናቶች ናቸው ሐቂቃ ይሄው የተቆጠሩ ቀናቶች ሆነው ዛሬ አጋምሰን ወደ አሸረ الأواخر እየሄድን ነው ያለነውና እነዚህን የተቆጠሩ ቀናቶች በደንብ አድርገን ንያችንን እየጀደድን በደንብ አድርገን ብንሰራባቸው ውጤታማ ልንሆን እንችላለን እንደ ምሳሌ ሳነሳ ፈርድ ሰላቶቻችን ላይ መዘናጋት የለብንም የቤቱ ጣጣ የቤቱ ስራ አያልቅም ሐቂቃ 24 ሰዓት ብንሽከረከርበት የሚያልቅ ነገር አይደለም ግን ان الصلاه كانت على المؤمنين كتابا موقوتا የሚለውን ነገር ማሰብ አለብን በቃ ሰላት በሙእሚኖች ላይ በጊዜ ተገደበች ናት ስለዚህ ዙሁር ወቅቱ ነው በወቅቱ ማሳለፍ የለብኝም በተለይ ረመዳን ሲሆን ደግሞ ምን መሆን አለበት እያንዳንዱ ስራ የሚባዛበትን ነገር ማሰብ አለብን ፈርድ ስራዎች ወይም ግዴታ የሆኑ ነገሮችን በመተግበር ምክንያት በ10 እጥፍ ተባስቶ እስከ 700 ድረስ በ7 ተባስቶ እስከ 700 ድረስ እጥፍ የሚያዝበት አላህ ለፈለገው ከዛም በላይ የሚያባዛበት ነገር ነው ሱና ሰላቶች እንደ ፈርድ የሚያዙበት ነው ንያዎቻችን በአጠቃላይ ወደ አጅር የሚቀየሩባቸው ቀናቶች ናቸውና ሁሉ ጊዜ እንደው ባንሰራቸውም እንኳን እንደው አላህ ወፍቁን ከሰራነው አልহামዱሊላህ እንደው ባንሰራቸው እንኳን ጊዜ አጥሩን ባንሰራቸው እንኳን ሁሉ ጊዜ ንያ ይኖራል ኢንሻአላህ ላይ ሊቆማለሁ ኢንሻአላህ ጂሃድ ወጣለሁ ያለ ሰው እኮ ብሏል አይደል ሰለላሁ አንድ ሰው ጂሃድ ነይቶ ተኝቶ በተኛበት ቢሞት ወፈሆ ሸሂድ ተብሏል አይደል ጂሃድ ሄዶ ነው ይሄ ሰው ሸሂድ ሆኖ አይደለም ግን በንያ ሸሂድነት ማረጋግጧል ስለዚህ በዚህ ረመዳን ምን ማረግ አለብን በደንብ አድርገን ንያችንን ሁሉ ጊዜ እየጀደድን በንያችን አጅርን ማብዛት እንችላለን ሰላታችንን በወቅቱ መስገድ ሱናዎች ላይ አለ መዘናጋ ሱና ሰላቶችን መስገድ ምክንያቱም ሱና ሰላቶችን በመንሰግድበት ሰዓት ላይ አጅር አለን አይደለ በቀን 12 ረካዓ ሱናዎችን የሰገደ ቡን የለሁ በይተን ፊል ጀና ብለዋል ረሱል ሰለላሁ ዐለይሂ ወሰለም ስለዚህ ያንን በጀነት ውስጥ ቤት መገንባት ዛሬ ላይ የዱንያ አንዲት ቤት እኮ ታጓጓናለች አይደል የጀነት ቤት ነው እዚህ ጋርና ጀነት ማለት ደግሞ በቃ አይን አይታው ማታቀው ጆሮ ሰምቶት የማያቀው በሰው ልቦና ውስጥ ደግሞ ውል ብሎ የማያቀው ወላ خطر على قلب البشر ነው ያለው ረሱል ሰለላሁና ከዚህ አንፃር በቃ ጀነት የሚባለው ነገር ለባሪያዎቹ እንደምትዋብ እናስበው ወጣቻ ሁሉ ጊዜ ለባሪያዎቹ አላህ Subhanahu Wa Ta'ala ረመዳን ሲመጣኮ ምንድነው አላህ Subhanahu Wa Ta'ala ሸይጣንን ያስሩልን ጀሃነምን በር ዘግቶልን 8ቱን የጀነት በሮች ከፍቶልን ገና ረመዳን ሊመጣ ሲል ለጀነት ትዋባለች ስለዚህ ይሄንን የተዋበ ጀነት ውስጥ ደግሞ ቤት መገንባት ማለት ቀላል ነገር አይደለምና ሱና ሰላቶቻችን ላይ በደንብ መጠናከር ረሱል ሰለም 2 ረካዓ ሱብሂን ሰላት ሱና የሰገደ ኸይሩን ዱንያ ላይ ካሉት ነገሮች ሁሉ በላጩን ነገር አግኝቷል ነው አይደል ያሉት ስለዚህ ይሄን ነገር 2 ረካዓ ሱብሂ ዱንያ ላይ ካሉት ነገሮች ሁሉ በልጣ ከተገኘችልኝ ወይም ደግሞ ብዙዎቹን ነገር አስበልጣ ከተገኘልኝ ለኔ ከዚህ በላይ መታደል የለምና
በዚህ ረመዳን ምናልባት በፊት ላይ ያልገራልን እህቶች ልንሆን እንችላለን። በዚህ ረመዳን ግን በደንብ ተርቢያ ነው ብለናል። ባህሪያችን አድርገን ልንወጣበት እንችላለን። ኢንሻአላህ በደንብ እንጠናከርበት። በተለይ አሸረል አዋኺር ላይ በደንብ ልንጠናከርበት ይገባል። ቁርአን ጋር ያለንን ማላቃ እንደዚሁ በደንብ ማሳመር ይጠበቅብናል። ልጆቻችንን ቤታችንን በቁርአን ምሳሌ ቤት ውስጥ ልጆች ቁርአን እንዲቀሩ እንዲያختሙ ማነሳሳት ሐቂቃ አጅራችን በዛው ልክ ነው። ልጆቹ በቀሩት ቁጥር እኛ መንዳላ አለል ኸይሪ ከፋዒል አጅር ነው አይደለ? የሰራውን ሰው አጅር ነው የሚያገኘውና ልጆቻችን ላይ በመንሰራበት ሰዓት ላይ ሐቂቃ እኛም ተጠቃሚዎች እንሆናለን። በዛ ነገር ላይ በደንብ ልንበረታበት በተለይ አሸረል አኺር ላይ እንዲጠናከሩ ልጆችን ማድረግ በቃ ይሄ ቀናቶች በጣም ውድ ቀናቶች ናቸው፣ ተነሱ፣ እንደዚህ አድርጉ፣ ስሩ ምናምን እያልን ልጆቻችንን ተንሺእ ማድረግ እነሱን ብናደርጋቸው በደንብ እንጠቀምበታለን። ሌላው አሽረል አዋኺር ውስጥ ኸይሩ ሚን አልፍ ሸህር የተባለች አንዲት ሌሊት አለችና ያችን ሌሊት ለመወፈቅ በደንብ ጥረት ማድረግ ይጠበቅብናል። ከስራው ጎን ለጎን እንሰራለን። ስንሰራም ቤት ውስጥ ስንሰራ እንደ ሴት ማፍጠሪያ ስንሰራ ጾመኞችን ላስፈጥርበት ነው ንያ ማድረግ ሐቂቃ ልጆቼን ባሪ ምናምን ላስፈጥር ነው ብዬ ሳይሆን በቃ አላህ Subhanahu Wa Ta'ala ጾመኞችን ያስፈጠረ እንደ ጿሚው አጅር ያገኛል አይደል የተባለው። ስለዚህ ቤት ውስጥ የምሰራው ምግብ ጾመኞችን ላስፈጥርበት ነው። ስለዚህ ለአላህ ብዬ ነው የምሰራው። ጾመኞችን ለማስፈጠር ለአላህ ብዬ ነው የምሰራው። እሰራለሁ። ስሰራ ሐቂቃ ጊዜ የማይፈጁብን ብዙ ኢባዳዎች አሉ እንደ ሴትና እየሰራን ብዙ ከስቦችን ማድረግ የምንችልበት የዚክር አይነቶች አሉ። ዚክሮችን እያልን ኢስቲግፋር እያበዛን ሱብሃንአላህ አልহামዱሊላህ ወላ ኢላሀ ኢላላህ አላሁ አክበር ብንል ገርሰቱን ፊል ጀና ተክል ይተከልልናል አይደል? ዛሬ ዱንያ ላይ አንድ ሰው ቤት ገንብቶ ቤቱን ለማስዋብ የተለያዩ አበባዎችን አምጥቶ ነው የሚተክለውና እኛም በሱና ሰላት ቤት ታስገንብተን በዚክር ደግሞ ተክሎችን ብናስተክል የሚያምር ቤት ይኖርናል በጀነትና እነዚህ አይነት ነገሮችን በመስራት ቀናቶቻችንን መጠቀም እንችላለን። ሌላው እነዚህን ቀናቶች ይችን ቀናት ውድ ቀናቶች ናቸው። የአሽረል አዋኺር ላይ ኸይሩ ሚን አልፍ ሸህር ነው። ከአንድ ሺህ ወራት አንዷ ቀናት ከአንድ ሺህ ወራት የምትበልጠውና መለስ ብለን እንደው ያለፍናቸውን የረመዳን ጊዜያቶች ብንመለከት የትኛው ረመዳኔ ነው ትክክል፣ የትኛው ረመዳኔን አላህ ተቀብሎታል፣ የትኛው ረመዳኔ ላይ ነው እንከን የነበረበት የሚሉት ነገሮች ብንፈትሽ ሐቂቃ ብዙዎቻችን 20 30 40 50 አመት ጾመናል። ግን ጾማችን ከመራብና ከመጠማት ውጭ ያላለፈ ልንሆን እንችላለን። ስለዚህ በዚህኛው ረመዳን ግን በቃ ትክክለኛ ረመዳንን ጾሜ አላህ የሚወደው ረመዳን ሆኖ በቃ ረመዳን ረሱል ሰለላሁ ዐለይሂ ወሰለም ያሉት ረመዳን ደርሶ ያልተለወጠበት ሰው እድለቢስ ነው ብለውናል አይደለ? ስለዚህ እድለቢስ ስላለመሆን እንደው ከእድለኞቹ ሆኜ አላህ ተቀብሏቸው ጾማቸውን ሚነሱ አዳ ለመሆን ምን ያህል ጥረት አደርጋለሁ የሚለውን ነገር እያሰብንበት በእነዚህ 10 ሌሊቶች ውስጥ ያችን አንዲት ቀን ከአንድ ሺህ ወራት የምትበልጠዋ ማለት የ83 አመት ከ4 ወር ገደማው 84 አመት ኢባዳ እንዳደረኩ ሰላቴ፣ ጾሜ፣ ዚክሬ እያንዳንዱ ኢባዳዬ በዚች ቀን አላህ ከወፈቀኝ 84 አመት እንደቆምኩ ነው የሚቆጠርልኝ ሀታ ቂያመት ሌሊ ማለት ነውና ከዚህ አንፃር በደንብ አድርገን ቀናቶቹን እንጠቀምባቸው። ይሄ በተለይ እንደ ሴት በዚህ ሰዓት ላይ አሽረል አዋኺር ለኢድ ፕሮሰስ ረመዳን ከመግባቱ በፊት ሻዕባን ላይ የረመዳን ፕሮሰስ ነበር አይደል? አስቤዛው ምኑ ቢዚ ያደርገናል። ከዛ ረመዳን ሊወጣ ደግሞ አሽረል አዋኺር ሲገባ ሌላ ጣጣ ቢዚ የሚያደርገን ነገር አለ። የኢዱ ምናምን የልጆች አልባሳት አንድ ጊዜ መውጣት ከዛ መመለስ ልብሱ ትክክል አይሆንም። ብቻ እንዲ ጊዜያችንን በሾፒንግ የምናሳልፍበት ነገር መኖር የለበትም። ሐቂቃ በዚህ የምናሳልፍ ከሆነ ሌሊት ላይ እንደክማለን፣ ሌሉን ላንጠቀምበት እንችላለንና ስለዚህ ቀናችንን የተባረከ ለማድረግ መውጣታችንን እንቀንስ፣ መድከማችንን እንቀንስ፣ ለሌሉ ስራችን በደንብ መንቃት እንድንችል። ሌላው ምናልባት እንደው አሁን ቀናቶች ይቀሩታል አሽረል አዋኺር ሊገባ እንደው ቀደም ብሎ ማድረግ ያለበት ምሳሌ አልባሳቱ ምኑ መደረግ ካለበት ቀደም ብሎ ቢደረግ እንደው ቀደም ብሎ ማለት ለሌላው ጊዜ ምን ማድረግ አለብን? ረመዳን ከመግባቱ በፊት ሁሉ ነገር ብንጨራርሰውና ረመዳን ላይ መውጣት ባይኖርብን ቀይ ሾፒንግ የሚባለው ነገር ረመዳን ላይ ባይኖርብን እንደዛ የተሻለ ነው።
ረሱል ሰለላሁ ይላሉ መለም የዳቀው ለዙር ይላሉ አይደለ የሐሰት ንግግርን ማይተው ከሆነ አንድ ሰው በረመዳን ውስጥ አላህ Subhanahu Wa Ta'ala ከሱ መራብና መጠማት ሀጃ የለውም ስለዚህ ምላሳችንንም ከሐሰት ንግግር መጠበቅ እንደ ሴት ብዙ ጊዜ ሞባይላችን ጋር ራሱ ሰዎች ጋር እንኳን ባንገናኝ በሞባይላችን ብዙ ምናወራቸው ነገሮች አሉና ከዛ አንፃር ምናሳልፋቸውን ጊዜ በሞባይል ምናሳልፋቸውን ጊዜ መቀነስ ክችን ቤት ምናሳልፈውን ጊዜ መቀነስ በቃ ሁሉም ነገር ላይ ቅንስ አድርገን አብዛኛውን ጊዜ ለጌታችን ለአላህ Subhanahu Wa Ta'ala ብንሰጥና ብንጠቀምበት ተጠቃሚዎች እንሆናለን ማሻአላህ ብዙ ነጥቦችን ነው ያነሳሽው ኡስታዛ በጣም ደስ የሚሉ ነጥቦች ተነስተዋል ትልቁ ነገር ነው ያ ነው ኃላፊነቷን እዚህ ጋር እየተወጣች ነው ወይንም ደግሞ ግዴታዬ ነው ብለን የተቀበልነው ነገር ነው እየተወጣን ያለ ነው ለባለቤታችን ለልጆቻችን የምናዘጋጃቸው ፍጡር ይሄ እንደ ግዴታ የሚቆጠር ነገር ነው እንደዛም ሆኖ ግን ንያችንን ካሳመርን ደግሞ በጎን አጅር እናገኝበታለን ማለት ነው እሱን አንስተናል እንግዲህ አሽራል አዋክር ውስጥ ነው ይሄ ቪዲዮ ምናልባት ተመልካቾቻችን ጋር የሚደርሰውና በእንደዚህ አይነት ጊዜ ደግሞ በምን አይነት መልኩ መጠቀም እንዳለብን አንስተሻል ኡስታዛ በተጨማሪም እንግዲህ እንደ ሴት ብዙ ነገሮች አሉብንና በተለይ አሽራል አዋክር ውስጥ እንዳልሽው ቅድም አንዲት የምትጠበቅ ሌሊት አለች የተቀደሰች የተባረከች እሷም ለይለቱል ቀድር ነች ለይለቱል ቀድር ለማግኘት ደግሞ ሁሉም በነፍስያው ልክ መጣር መቻል አለበት አይደለ እንደዛም ሆኖ ሴቶች አንዳንዴ አይድ ላይ እንሆናለን አንዳንዴ ደግሞ ወልዳ ያለች ሴት አለች እና የወሊድ ደም ላይ ያለች ሴትና የወር አበባ ላይ ያለች ሴት ይቺን ለይለቱል ቀድር ለማግኘት በምን አይነት ኢባዳዎች ማሳለፍ አለባት ኸይር አራስ ደም ላይ ያለችና የወሊድ ደም ላይ ያለች እህት የምትከለከላቸው ነገሮች ግልጽ የሆኑ ነገሮች ናቸው ሀቂቃ ያው ጾሙና ሰላቱ ነው ከዛ በዘለለ የምትከለከላቸው ነገሮች አይኖሩም የአላህ Subhanahu Wa Ta'ala ኢባዳዎች ደግሞ ዘርፈ ብዙዎች ናቸው ስለዚህ እነዛን ሌሎች ኢባዳዎች ምሳሌ ዚክር ማድረግ ትችላለች ቁርአን ይዛ ገልጣ መቅራት ባትችል ማዳመጥ ትችላለች የተፍሲር ኪታቦችን ማየት ትችላለች በእያንዳንዱ አያዎች ላይ ቁጭ ብላ ያስተነተነች ወደ አላህ መቃረብ ትችላለች ቁርአን የተከለከለው ትርጉም የሌለበት ቁርአን ነው እንጂ ትርጉም ያለበት ቁርአን መንካት ትችላለች ችግር የለውም እሱን ገልጣ የቁርአን ትርጉሞችን ያያየች በደንብ አድርጋው ከነፍስየዋ ጋር ኢህቲሳብ ማድረግ ትችላለች ሰደቃ መሰደቅ ትችላለች በመልካም ማዘዝ ከመጥፎ ነገር መከልከል ትችላለች የአላህ ኢባዳዎች ብዙ ናቸው ምሳሌ ቤቷ ውስጥ ምታዘጋጃቸውን ፍጡሮች በማስፈጠሩ አጅር ታገኝበታለች ቤቷ ውስጥ ለባሏ ለልጇ ግዴታዋን ተወጣ ነገር ግን በኒየት العباده አንዳንድ ጊዜ አልዓደቱ ተንቀልብ الى العباده ነው አይደለ አዳዎች ወደ ኢባዳ ይቀየራሉ በምን በኒየት الصالحه ነው መተኛት መነሳታችን እኮ በሊላሂ ካደረግነው ኢባዳ ነው አይደል መብላት መጠጣቴ ሊላሂ ካደረኩት ኢባዳ ነው አይደል ስለዚህ ንያችንን ነው የሚወስነው እነመል አማሉ ቢንያ አይደል ረሱል ሰለላሁ ያሉት እነማ ሊኩል ምሪእ ማ ነውና ማንኛውም ሰው በነየተው ነገር ላይ ያገኛልና ንያችንን ሁሉ ጊዜ እንትን ማለት ነው ስለዚህ ቤት ውስጥ የምሰራቸው ስራዎች በአጠቃላይ ግዴታዬ ነው የሚለውን ነገር ትቼ ሊላሂ ተዓላ ነው ማደርጋቸው ለአላህ ብዬ ነው ማደርጋቸው ግዴታዬ ስለሆነ አይደለም ግን አላህ እንዲደሰትብኝ ነው ባሌን መመግበው ልጆቼን መመግባቸው አላህ እንዲደሰትብኝ ነው ለአላህ ብዬ ነው እንጂ ግዴታዬ ስለሆነ አይደለም ስለዚህ ንየን ጀድጄ እነሱ ባፈጠሩት ልክ እኔ አጅር አለኝ ከዛ አንድ መቀበል ያለብን ነገር ምንድነው በቃ አላህ Subhanahu Wa Ta'ala ለኔ ስላዘነልኝ ነው ይሄን ነገር ያመጣው ምሳሌ ሀይድ ሲሆን መበሳጨት አንዳንድ ጊዜ አንዳንድ እህቶች ይበሳጫሉ እጭ መጣብኝ ደግሞ ምናምን ነገር ላሂ አያስፈልግም አላህ Subhanahu Wa Ta'ala ይሄን ነገር ያመጣው ረህመተን ለኔ ነው በቃ እኔ እንዳርፍ ስለፈለገ ነው ሱብሃንአላህ ስለዚህ አላህ ለኔ አዝኖ ያመጣውን ነገር ልማራረበት አይገባም አላህ ለኔ ወሰነውን ነገር ተደስቼ ልቀበለው ነው የሚገባው ተደስቼ ተቀበየ ግን ኢንሻአላህ ቀዶ አውጣዋለሁ አይደል አላህም ቀዶ እንድናወጣ ዝናል አይደል ሰላትን ነው ቀዶ ማናወጣውና ረመዳንን ግን ኢንሻአላህ ቀዶ አውጣዋለሁኝ አጅሩንም ደግሞ እዚህ ጋር ሶብር አድርጌ አላህ በሰጠኝ ነገር ላይ ሶብር አድርጌ ደስተኛ ሆኜ በመቀበሌ አጅር አለኝ ከዛም በኋላ ደግሞ ቀዷይን ሳውጣ ደግሞ የጾምኛውን አጅር አገኝበታለሁኝና ደስተኛ ሆነን ተቀብለን ሌሎች ኢባዳዎችን መስራት
ዝምድና መቀጠል ሊሆን ይችላል የጎረቤቶቻችንን ሐቅ በደንብ መጠበቅ ሊሆን ይችላል ብዙ ኢባዳዎች አሉ ሐቂቃ መስራት ያለብን በጣም ብዙ የቀረችን ምንድናት አሰላት ወርሲያም ነው አይደል ጾምና ሰላት ብቻ ነው እንጂ ከኢባዳዎች ውስጥ የቀሩት ሌሎችን በአጠቃላይ መፈጸም እንችላለን የተከለከልነው ነገር የለምና ሌሎችን ኢባዳዎች ኻሰተን ዚክሩን ፈዝኩሩላህ ዚክረን ከሲራ ነው አይደል የተባልነው ብዙ አላህን ማውሳትን አውሱትን የተባልነውና አላህን በማውሳት ላይ በደንብ አድርገን መጠንከር ምላሳችንን በዚክር ማለዘብ እንችላለን በየትኛው ቦታ ጊዜ አይፈጅም ሰዓት አይፈጅም ቦታ አይመርጥም ለመጸዳጃ ቤት ሲቀር በየትኛው ቦታ ላይ ዚክር ማድረግ እንችላለንና ያን ነገር በማድረግ በደንብ ወደ አላህ መቃረብ እንችላለን مرحبا جزاك الله خيرا عيد ላይ የተለያዩ እንትኖች ላይ ሰበብ እየፈጠረን ከአላህ Subhanahu Wa Ta'ala ዚክር መራቅ እንደሌለብን እንግዲህ እንዳልሹ ነው በማንኛውም አህዋል ውስጥ ሆነን ስራም እየሰራን ምግብ እያበሰልን አላህን ማውሳት እንችላለን በዛም ደግሞ አጅሩን እናገኝበታለን አራስም ሴት ሆና ልጇን እያጠባች እየተንከባከበች ذكر ማድረግ ትችላለች ምንም የሚያግዳት ነገር የለም مرحبا جزاك الله خيرا استاذه እንግዲህ አሁን አሽራ ለዋከር ውስጥ በተለይ አንድ የሚደረግ የኢባዳ አይነት አለ ለየት ያለ እሱም ኢቲካፍ ነው ኢቲካፍ ለሴት ልጅ በተለይ ትዳር ላላት ሴትም ይሁን ለሌሎችም ለሴቶች በአጠቃላይ የሚፈቀድ ነው ወይ ከተፈቀደስ ምን አይነት ሸርጦችንና አደቦችን መጠበቅ አለባት የሚለው ነገር እናንሳ እስኪ ኡስታዛይ ያው ኢዕቲካፍ ሐቂቃ የዑለማዎች ጥያቄ ቢሆንም የሙፍቲዎች ጥያቄ ቢሆንም ኢዕቲካፍ ለሴቶች የተከለከለው አይደለም ምክንያቱም ረሱል ሰለም ቤተሰቦቻቸውን ቀስቅሰው መስጂድ ውስጥ ገብተው ሚስቶቻቸውም እሳቸውም ኢዕቲካፍ ያደረጉበትን ታሪክ እናውቃለንና ከዛ አንፃር የተከለከለ አይደለም ግን ባለብን ተጨባጭ ሁኔታ ደግሞ ወደ ቤታችን ስንመለስ ምሳሌ ባሪ ኢዕቲካፍ የሚገባ ከሆነ ቤት ውስጥ ልጆች ኃላፊነት ከሌለብኝ ከሱ ጋር ተስማምቼ ብገባ ችግር የለውም ነገር ግን እሱ ሳይገባ በስራ በተለያየ ምክንያት መግባት አልቻለም እሱ ሳይገባ እኔ ቤቴንና ልጆችን ጥዬ መግባቱ ይሄ የሚፈቀድ አይደለም ምክንያቱም ኢዕቲካፉ ሱና ነው የቤት ኃላፊነቱ ደግሞ ግዴታ ነው አይደለ የባልን ሐቅ መወጣት ግዴታ ነው የልጆችን ኃላፊነት መወጣትም ግዴታ ነው ስለዚህ አንዳንዴ ግዴታውን ረስተን በሱናው አመዝነን እንትን እንዳንል ኃላፊነታችን እንዳናጓድል ሰጋለሁኝና ከዛ አንፃር ለልጆቻችን አንዳንድ ጊዜ ደግሞ ባልም ሚስትም ኢዕቲካፍ መግባት የሚችሉበት አጋጣሚ ይኖራል ግን ይሄም ልጆቹን አደጋ ላይ መጣል ነው ልጆችን ኃላፊነት ማጓደል ነው በተለይ አሁን ፈተናው በበዛበት ሰዓት ላይ ልጆቹ ላይ የሆነ ነገር ሀፕን ቢያደርግ ማን ነው የሚጎዳው ቤተሰብ ነው ዞሮ ዞሮ የሚጎዳውና ጉዳቱ የሁሉም ስለሚሆን ቤታችን ውስጥ ሆነን መመርጠው ማለት ነው እንደኔ መመርጠው እኔም ኢዕቲካፍ ከሚገቡት ስላልሆንኩኝ መመርጠው ምንድነው ቤታችን ውስጥ ፕሮግራምድ መሆን እና እነዚህ ሌሊቶች ልክ ኢዕቲካፍ ውስጥ ከገቡት ሰዎች እኩል የሚለየን መስጂድና ቤት መሆኑ እንጂ ከዛ የሚለየን ነገር እንደሌላ አድርገን ጊዜያችንን መስጠት ያለብንን ነገር ሁሉ መስጠት ብንችል ምሳሌ ቁርአን ላይ መስጂድ ውስጥ በደንብ ብገባ ቀራለሁ ብዬ ከሆነ ማስበው ያን ነገር ቤቴም ላይ ልተግብረው ልዩነቱ የቦታ ልዩነት ብቻ እስኪሆን ድረስ ማለት ነው መስጂድ ውስጥ ዚክር በደንብ አደርጋለሁ ካልኩኝ ቤቴም ላይ ማድረግ እችላለሁ ምናልባት በቀኑ ክፍለ ጊዜ በተለያዩ ነገሮች ልወሳወስ እችላለሁ በሌሊቱ ክፍለ ጊዜ ግን የሚወሰውሰኝ ነገር የለም የሚፈልገው በሌሊተል ቀድር ወይም በአሽረል አኺር ውስጥ ሌሊቱ ነው የሚፈልገው አይደል ስለዚህ ልጆችን ካስተኛን በኋላ ሁሉን ሀጃችንን ጭርስ ካረግን በኋላ ከጌታዬ ጋር ደግሞ የምገናኝበት የራሴ ታይም ሊኖረኝ ይገባል አሽረል አኺር ውስጥ ኢዕቲካፍ ባልገባም በቃ ራሴን ኢዕቲካፍ እንደገባሁኝ አድርጌ ቆጥሬው ቂራአት ላይ አንድ ኢባዳ ላይ ብቻ ስናዘወትር ምናልባት መለል ሊመጣ ይችላል የሆነ ስልችት ብሎን ወይ ማዛጋት ምናምን
እንደዛ አይነት ነገር ሊኖሩ ይችላሉ። እንደዛ አይነት ነገሮች እንዳይመጡ ኢባዳዎቻችንን መቀያየር አንድ ነገር ብቻ አይደለም መስራት ያለብን። ምሳሌ ቁርአን ምቀራበት ታይም ይኖራል። ቁርአን ስቀራለሁ ከዛ በኋላ ከቁርአኑ ዓለም ወጣ ብዬ ደግሞ ቁጭ ብዬ ዚክር ማደርግበት ጊዜ ይኖረኛል። ዚክር እንትን ብዬ ደግሞ ቂያም ለይል የምቆምበት ብቻ እንዲህ አድርገን እንትን ካልነው ነሻጣ ይመጣል። አንድ ኢባዳ ላይ ብቻ ከሆነ ግን ምን ይመጣል? የሆነ መሰላቸት፣ እንቅልፍ ማዛጋት ምናምን ነገሮች ሊመጡ ይችላሉና የኢባዳ አይነቶቻችንን እየቀያየርን መጠቀም ካንዱ ወደ አንዱ ፈኢዳ ፈረክተ ፈንሶብ አይደለ አንዱን ኢባዳ ስጨርስ ወደ አንዱ መሸጋገራ። ስለዚህ ይሄን አንዱን ኢባዳ እንጨርሻለሁ ወደ ሌላኛው ኢባዳ መሸጋገር ኢንሻአላህ። በዚህ አይነት መልኩ የምንሰራው ከሆነ እዚህ ጋር ዋጅቤን እየተወጣሁ ነው። ፕላስ ደግሞ የተፈለገውንም የሌሉን ክፍለ ጊዜ ደግሞ ተጠቅም ያለው አላህ Subhanahu Wa Ta'ala የቤቴን ማኔጅ በማድረጌና የቤቴን ኃላፊነት በመወጣቴ ለሱ ብዬ ነው ያን ነገር ማድረግ አይደል። መስጂድም የሚሄደው ለሊላህ ነው፣ ቤትም የቀረውት ለሊላህ ነው አይደል። ዋናው ነገር ንያ ነው ስላልን መጀመሪያ ላይ ሁሉ ጊዜ ንያችን መቅደም አለበት። ለማን ነው ማደርገው የሚለው ነገር ማለት ነውና ቤት የቀረውት ለአላህ ብዬ ነው። ለአላህ ብዬ ያው የባሌን ሀቅ መወጣት፣ ለአላህ ብዬ ልጆቼን መንከባከብ፣ ለአላህ ብዬ የሆነ ነገር ማድረግ። ስለዚህ ለአላህ ብዬ ስለሆነ እዚህ ጋር ማደርገው የኢቲካፉን ማጅራ ያሳጣኝም አላህ Subhanahu Wa Ta'ala እና በሱ ላይ ሁስነ በን መኖር አለበት። መልካም ጥርጣሬ ባሪያዬ በጠረጠረ ቦታ ላይ ያገኛል አላህ Subhanahu Wa Ta'ala ያለው። ስለዚህ ኢንሻአላህ አላህ በዚህ ነገር አያሳጣኝም፣ ከቋሚዎች ከቃሪዎች ከዛኪሮች ከሁሉም ነገር ያደርገኛል ብለን ከአላህ ጋር ያለን ነገር ሁስነ በን ማሳመር ከቻለን ኢንሻአላህ ስኬታማ መሆን እንችላለን። ወፈዲል ማስበልጠው እንደው መስጂድ ከመሄድ ባለትዳር ሆና ልጆች አሏት ከሆነ መስጂድ ከመሄዷ ቤቷ ግዴታዋን ተወጣ ወደ አላህ የምትቃረብበት በዛ ነገር ወደ አላህ ብትቃረብበት የበለጠ ይሆናል ብዬ አምናለሁ። ጀዛከላሁ ኸይራን። እንግዲህ አንዳንዴ ምን ስተው ነገር አለ ዋጅቡን ዘንግተን በሱናው ላይ የምንጠመድበት አጋጣሚዎች ይኖራሉ። የባለቅ የሚባለው ነገር አለ፣ የልጆች ሀቅ የሚባሉ ነገሮችን እንደ ተራ ነገር እንቆጥርና በተለይ ደግሞ ከኢባዳ ጋር ስናያይዘው ባለ ራሱ ውስጡ ደስተኛ ሳይሆን አንዳንዴ ላለመከልከል ይሄ ከኢባዳ እንትን ላለ ማለት ዝም የሚሉበት አንዳንድ ወንዶች ይኖራሉ። ከችክም ለመዳን አንዳንድ ሴቶች ችክ የምንልበት አጋጣሚ አለና ወይ ከሷ ችክ በቃ ትሄድና ለረፋ አይነት ነገርም ይኖር ይችላል። እሱ ነገር ጥንቃቄ ሊደረግበት ይገባል። እዚህ ጋር የሱንም ሀቅ ማጓደል የለብንም፣ የልጆቻችንንም ሀቅ ማጓደል የለብንም። ነገ ልጆቹ ቢቸገሩ የሆነ ነገር ላይ አደጋ ነገር ላይ ቢወድቁ ዙሮ ያ ነገር በእኛም ነፍስ ላይ አደጋ ሊመጣ ይችላል። ለምን አልሄድኩ ብሎ በመጸጸት ደግሞ አሁንም ያንን ኢባዳም ደግሞ የሰራነውንም እንትን ኸይር ነገር የምናበላሽበት አጋጣሚዎች ይኖራሉና ጥንቃቄ ሊደረግበት ስለሚገባ ነው ይሄንን ፖይንት ያነሳሁት። እውነቱን ለመናገር ሀቂቃ እንዳልሹ ደግሞ ቤት ውስጥ እኛ ተርቲብ አድርገን ፕሮግራማችንን ካወጣንና ከተጠቀምንበት ሰዓታችንን በተለይ ይሄ ታይማችንን ከተጠቀምንበት በጣም ብዙ ፈድል ያላቸው ስራዎችን መስራት እንችላለን። ስለዚህ ለዛ ነው ያንን ፖይንት ያነሳሁት። አንዳንዴ ምን አለ መሰለሽ አሁን ሀታ ፈርድ ሰላት ላይ ለሴት ልጅ በላጁ ሰላቷ في حجرتها ነው አይደል ረሱል ሰለላሁ ያሉት። ነገር ግን ደግሞ አንድ ሴት ልጅ ወደ አላህ ቤት መምጣት ከፈለገች አትከልክሉ የሚልም ሐዲስ አለ። ከፈለገች ነው ያ ማለት ሸርጡን አሟልታ ሰዎች ወንዶችን ማተሰውስበት እና ከዛ ዛሬ ላይ ያለውን ደግሞ አህዋል ስናየው ማለት ነው ሴቱ እንዴት ሆኖ ነው እየወጣለው ወደ መስጂድ የሚለውን ነገር ስንመለከተው ሐቂቃ እንደው አለመውጣታቸውን ምን መርጥበት ትናያለው። ከዛም አንፃር ዴዶራንቱ ሽቱ የሆነበት አይደል መስጂዶች ላይ ጁምዓ የምናያቸው ነገሮች አሉ። ካለባበስ ጭምር እንግዲህ ኹዙ ዚናተኩም እንደኩል መስጂድ ስለተባለ ብቻ አትራክቲቭ የሆኑ ነገሮችን ተጠቅመን ምን መጣበት አጋጣሚ አለና እነዚህ ነገሮች አሁን ሐቂቃ እንደዚህ ሆኖ ከመውጣት ኸይሩ ሰላቲሃ في حجرتها እንደተባለው በላጩ ሰላቷ በሁጅራዋ ውስጥ ነውና ይሄንንም የተባለው እንግዲህ ለፈርድ ሰላት ነው እና ይሄኛው ደግሞ ኢዕቲካፉ ደግሞ ሱና የሆነ ነገር ነው። ሌላ ረሱል ሰለላሁ ዐለይሂ ይላሉ አንድ ሴት ልጅ ባሏን ከታዘዘች 5 አውቃቷን ከሰገደች ወር ረመዳንን ከጾመችና ብልቷን ከሐራም ከጠበቀች በጀነት በፈለገችው በስምንቱም ጀነቶች በር መግባት ትችላለች። ጋራንቲ ነው ይሄ ራሱ አይደለ። ስለዚህ እዚህ ጋር የመጣው ከነዚህ ከአራቱ ነገሮች ውስጥ ኢጣል ዘውጅ ነው፣ ባልን መታዘዝ መርሐባ ማለት። ስለዚህ ይሄን ነገር በደንብ ልናሰምርበት ይገባል። ያው እዛም ሄዴ ጋያ ጀነት ስለሆነ ነው አይደል አላማ የጀነትን ፈልጌ ነው መስጂድም ኢቲካፍ የሚሄደው
ለጀነት መግቢያ ደግሞ ጋራንቲ እዚህ ከየባልን ሐቅ ወይም ደግሞ ባልን መታዘዝ የሚባለው ነገር አንዱ የጀነት መግቢያ ነው። ስለዚህ የጀነት መግቢያን ትቼ ሌላ የጀነት መግቢያ መፈለጉ ሌላ እንትን ነው የሚሆነውና ኢንሻአላህ በዚህ አይነት መልኩ ብንመለከተው የተሻለ ነው። ልታሰብበት ይገባል። በተለይ ሴቶች የትኛው ነው ዋጅብ የሚለው ነገር ቆም ብለን ይሄ ነፍስያ የሚባል ነገር አለ በነገራችን ላይ እና ያቺን ነፍስያችንን ማሸነፍ መቻል አለብን ብያም አለው። ጀዛከላሁ ኸይራን። ቅድም ስታነሻቸው የነበሩ ፖይንቶች ነበሩ። በተለይ ኢድ አካባቢ አሽራል አዋክር ላይ ይሄ ቤት ማሰማመር ወጥቶ ቡቲክ ላይ በመዞር ነው ጊዜያችንን የምናባክነውና ያ እንዳይሆን ጥንቃቄ ይፈልጋል አይደለ? ይሄ መልበስ እኮ በማንኛውም ታይም እኮ እንችላለን። ከረመዳን ውጪ ይቻላል። ቀለም ማስቀባቱን ከረመዳን ውጪ ይቻላልና ሴቶች ይሄንን እንዴት ነፍስያችንን ልበል እንዴት ነፍስያችንን እናሸንፈው? የቡቲኩን ነገር እንዴት እንቀንሰው? አንዳንዴ ይሄ ተፋኹር ነው እንደዛ የሚያደርገን ከሰዎች ጋር የምናደርጋቸው ተፋኹሮች ናቸው። እነከሌ ቤታቸውን እያስቀቡ ነው እኔም ማስቀባት አለብኝ ሲመጡ ቤቴ እንደዚህ ሆኖ እንትን ማለት የለበትም ምናምን የሚባሉት ነገሮች ናቸው እዛ ነገር ውስጥ የሚያስገቡን። የከሌ ልጆች እኮ ልብስ ተገዛላቸው የኛ ልጆች ለምን ከከሌ ልጆች ያንሳሉ ምናምን እንደራሳችን መኖር አለብን እንደ ሰው ሳይሆን። በሀገራችን አባባል እኮ ሰው የሚኖረው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም ይባላል አይደለ? ስለዚህ እንደራሳችን በቃ እኔ የምኖረው እንደራሴ ነው። ልጆቼን ማሳድገው እንደ ጎረቤቴ ሳይሆን እንደራሴ ነው። ልጆቼ ላይ ራሱ መጀመሪያ ላይ መስራት ያለብኝ ነገር ከሰራሁባቸው አላህ ከኛ ልብስ መልበስና ማጊያጊያጥ እኮ ሀጃ የለውም አይደለ? ስለዚህ ልጆቼ ላይ መስራት የዒድ ልብስ ችግር የለውም በሌላ ጊዜ ከዒድ በኋላም እኮ መግዛት ይችላል። ምናልባት ከረመዳን በፊት ሳንገዛ ወይም ደግሞ ከገዛን እንኳን መመላለስ መኖር የለበትም። የልጆቻችንን ልኬት አንድ ያውቀን ሄደን አንድ ጊዜ ብቻ አንድ ቀን አቃጥለን ብንመለስ የተሻለ ነው። ግን የልጆቻችንን ልኬት አናቅም። ከዛ በኋላ ሄጄ ገዝቼው እመጣለሁ ቤት ለካለሁ ልጁን ከዛ ልኩ አይሆንም ወይ ያጥረዋል ወይ ይሰፋዋል ወይ ይረዝመዋል ምናምን ነገር ከዛ እንደገና ደግሞ ተመልሼ ያን ነገር ለመቀየር ሄዳለሁ። እንዲህ ያለን ስንመላለስ ነው እንትን የምንለውና ያ ነገር እንዳይፈጠር መጀመሪያ ልጆቻችንን ይዘን ሄደን ለክተን እንግዛ ወይም ደግሞ ልኬታቸውን በስነ ስርዓት ይዘን ሄደን ገዝተን አንድ ጊዜ እንመለስ። እንደው የልጆቹ ሞራል ለመጠበቅ ከተፈለገ ማለት ነው። አው በቃ ችግር የለውም አዲስ ልብስ ይሄ ያለ ብለን ልጆቻችንን ማሳመን ከተቻለ ከዛ በኋላ ከዒድ በኋላ ደግሞ ገዛልሃለሁ ወይ የሚገዛልሃል አይነት ነገር ተብለው ልጆቻችን ጋር ዲስከሽን አድርገን አሳመነናቸው የነሱን ሞራል ጠብቀንላቸው እንትን የምንልበት ነገርም ካለ ይሄን በላጭ የሆነ ነገር ይሆናል። ግን እንደው ቀለሙን ስንለው እቃውን ለዒድ ይሄንን ረመዳን ተጠቅመዋለሁኝ ለዒድ ደግሞ ይሄን መጠቀም አለብኝ ይሄን ነገር ጎሎኛል ይሄን ልግዛው ይሄ ሐቂቃ በነፍሳችን ላይ እየቀለድን ነው። እና ውዱን ጊዜ ባልሆነ ነገር ከምናባከነው ውዱን ነገር በሚፈለግበት ነገር ላይ ብናውለው አላህ Subhanahu Wa Ta'ala እኮ በጊዜ የማለበት ምክንያትም አንዱ ይሄ ነው አይደል? ለጊዜ ቫልዩ እንድንሰጥ ነው። ወልዐስር ሲል በእድሜ ነው የማለበት አይደል? ወለይሊ ወዱሃ ምናምን ያለ በቀናቶች ምሏል አላህ በፈለገው ነገር ይምላልና እነዚህ ነገሮች ሁሉ የቀንን የጊዜያትን የታይምን አጠቃቀም ነው የሚያሳዩንና አላህ በጊዜም ሲምል ከአራት ሰዎች ውጪ የሰው ልጅ በአጠቃላይ ኪሳራ ውስጥ ነው። ስለዚህ ያመኑት መልካም የሰሩት በመልካም የተዛዘዙትና በእውነት ነገር ላይ የተዛዘዙትና በትዕግስት ላይ አደራ የተባባሉት ሲቀሩ ሁሉም ሰዎች ኪሳራ ውስጥ ናቸው። ስለዚህ ከዚህ ነገር ነው እንጂ መሆን ያለብን እንደው ጊዜያችንን አላህ የማለበትን ነገር እሱ አይሰለምም። ኒዕመታኒ ሙገይቡን አን الناس ብለው ሲናገሩ ሁለት ጸጋዎች ከሰዎች የተዘነጉ ናቸው። አሲሐቱ ወዘመን ነው ያሉት። ወዘመን ሁሉ እንትን ነው ዘመን የሚባለው ጊዜ ነው። ስለዚህ ጊዜን የጊዜ ማንነት የምናውቀው ሐቂቃ ነገ ከስረን ምንም ጊዜያችንን ሳንጠቀምበት ከጌታችን ጋር ተገናኝተን የሰራነው ስራ ሲገለጽልን ነው ያኔ ጸጸት ውስጥ የምንገባውና ያኔ ጸጸት ውስጥ ከመግባታችን በፊት ዛሬ የዒዱን ልብስ ገዝቼላቸው እኮ ላይለብሱትም ይችላሉ። መቼ ወደ ጌታችን እንደምንሄድ አናውቀውም አይደል? ዒድም ለመድረሳችን እኮ ጋራንቲ የለንም። ስለዚህ እንደው ያንን ነገር ትንሽ ቀነስ አድርገ ነው ለአኺራችን ስንቅ ሐቂቃ ረመዳን ማለት
የከስብ ወር ነው አይደለ? ምርጥ ገበሬ ወይም ደግሞ ታታሪ ገበሬ ጊዜውን በአግባቡ ተጠቅሞ ልክ ምርቱን በደንብ አድርጎ ሰብስቦ ያስገባል አይደል? በተለያዩ በኩንታሎች በምናምን እንትን ይላል። ደካማው ገበሬ ደግሞ ያው ጊዜው ያልፍበትና የሆነች ነገር ምናምን ነገር ይዞ ይሄዳል። እኛም እንደዛ ነን ረመዳን ጋር እንደ ሁኔታችን እንደ ጥረታችን ነው ከስብን የምናገኝበትና ጠንካራ ሆነ ረመዳን ላይ በደንብ አድርገን ከስብ ካደረግን ልክ እንደዛ ምርጥ ገበሬ ብዙ ትርፋማ እንሆናለን። እንደ ነገሩ ደግሞ ወጣ ገባ እያልን ምናምን ነገር ከሆነ ደግሞ እንደዛ ትንሽ ነገር ይዞ ማያብቃቃ ነገርን ይዞ እንደሚከስረው ገበሬ ነው የምንሆነውና እንደዛ ከመሆናችን በፊት ግን ያው ምርጥ ገበሬ ራሳችንን በምርጥ ገበሬ እንመስለው። በዚህ ረመዳን በምርጥ ገበሬ ያው ምርጥ ገበሬ ቅድሚያ ነው ማሳውን አስተካክሎ ክረምቱን የሚጠብቀው። ከዛ ክረምቱ ላይ ውሃውን አጠጥቶም ዝናቡም ዘንቦለት ምናምን ከዛ ምርቱን በደንብ እንትን ይላል። ደካማው ገበሬ ደግሞ ያንን ሳይጠቀምበት ቀጥታ የበቀለውን አለ አይደል ከና አሰስገሰሱ አስገብቶ እንትን ማለት ይፈልጋልና እኛም እንደዛ ነን። ሻዕባንና ረጀብና ሻዕባን ላይ ሳንጠቀምበት ረመዳን ይገባብናል። ረመዳን ከገባ በኋላ ደግሞ እንደ ነገሩ ተፈራክተን ያገኘናትን ነገር ይዘን የመውጣት ነገር ይኖራልና እንደዛ እንዳንሆን ቢያንስ አሁን ከገባ በኋላ እነዚህን ኸይሩ ሚን አልፍ ሸህር የተባለችዋን አንዲት ሌሊት ተወፍቀን በዚህ 10 ቀን ውስጥ በደንብ አድርገን በቃ 20ዎቹ ቀናቶች ምናልባት እንደ ከንቱ አልፈውብን ሊሆን ይችላል። 10ሩን ግን ያንን 20ውን የሚያካክስ ስራ መስራት ይጠበቅብናል። ያንን ነገር አካክሰን ኸይሩ ሚን አልፍ ሸህርን የተባለችዋን ያችን ሌሊት ብንወፈቅ ሐቂቃ 84 አመት ያልሰራሁትን ኢባዳ ሁሉ እንደሰራሁ ሊያዝልኝ ይችላል በአንዷ ሌሊት ምክንያትና ትልቅ ከስብ የሚደረግበት ቀናቶች ናቸው። እንደ ቀልድ ባናያቸው የተሻለ ነው። ጀዛኪላሁ ኸይራን። ከልጆችም አልፈን እኮ ራሳችን ነፍስያችንን ማሸነፍ የተሳነን አይነት ጊዜ ላይ ነን ያለነው ብዬ አምናለሁኝ። አንዳንዴ በተለይ ሴቶች ይሄንን ጊዜ የሚባለውን ነገር እንደ ቀላል እያየነው ነው። ለምን እያንዳንዱ ሰው ነገ አላህ ፊት ሲቀርብ ስራዎቹ ይመዘናሉ አይደለ? በስራው ልክ ነው አይደል ጀነትንም የሚያገኘው። ስለዚህ የኔ ኸይር ስራ ሚዛን እንድደፋ ዛሬ ጊዜን በአግባቡ መጠቀም መቻል አለብኝ ማለት ነው። ይሄ ብልጭልጭ ነገር በጣም ያምረናል እኛ ሴቶች ማለት ነውና ያንን ብልጭልጭ ነገር ዱንያ ላይ ብንተው ነገ አኺራ ላይ የተሻለ ነገር ለማግኘት እቺ የዱንያዋ ጠፊ ነችና እንዳልሽው ደግሞ ልብሱም ደግሞ ተገዝቶ እኮ ላይለበስ ሁሉ ይችላል። አናቅም መች ወደ አላህ እንደምንሄድና በተለይ ለጊዜያችን ትልቅ ቦታ መስጠት አለብን የሚለውን ነው የሚያስተምረው መልእክትሽ ኡስታዛ። በጣም ነው የማመሰግነው። እንግዲህ ወደ ዒድ ደግሞ እንግባና ማለት ነው አንዳንዴ ሴቶች ቅድም አንስተሻል ዶድራንቱ ሽቶ የሆነበት አጋጣሚ ነው ያለውና እኔ መስጂድ ውስጥ አልሰግድም ብላለችኝ ጓደኛዬ ባለፈው። ለምን ሳይነስ አለብኝ መስጂድ ውስጥ ደግሞ ሽቶ አለ ሽታው አያስቆመኝም ብላ ያለችበት አጋጣሚ አለና በጣም ነው የሚያስደነግጠው እንደዚህ አይነት ነገር ስትሰሚ። ለምን ሽቶ ምን ያህል ወንጀሉ ከባድ እንደሆነ እናውቃለን አይደለ? አንዲት ሴት ሽቶ ተቀብታ ወጣ ልክ ዝሙት እንደሰራች ነው የሚቆጠረው ተብሏል። ይሄ ነገር ግን ዛሬ ላይ ቀለል ተደርጎ የተወሰደ ይመስለኛል። እኔ በተለይ ዒድ ላይ ሴቶች አደባችንን እንዴት ጠብቀን ወደ ኢድ እንሄድ ካለባበሳችን ዛሬ ላይ ሜካፕ የሚባል ነገር አለ። እነሱን እንዴት እንቀንሳቸው እስኪ ኡስታዛ? ወንጀሉስ ምን ያህል ከባድ ነው? ሐቂቃ አሁንም አንስተሽው ነበረ ሽቶ የሚባለው ነገር ያው እኔ የሚያጋጥሙብኝ አጋጣሚዎች አሉ መስጂድ ውስጥ። ያው ዴዶራንቱ ሽቶ ሆኗል የሚሉት ምንድነው ዴዶራንት ነው እንጂ ሽቶ አልተጠቀምኩም ይላሉና ዴዶራንቱ የሚረጨው ዴዶራንት ይሆንና ከሽቶ ያልተናነሰ መዓዛ ነው ያለው። መንገዱንም መስጂድም ውስጥ ሴቶችን እንዲህ ከሆነ የሚወሰውሰው ወንዶችንስ የሚለውን ነገር መታሰብ አለበት ሐቂቃ። ረሱል ሰለላሁ አንድ ሴት ሽቶ ተቀብታ ወጣ እስክትመለስ ድረስ የመሊካ ምርግማን አለባት። ፕላስ ደግሞ ዚና እንደሰራች ነው የምትቆጠረው። ሁለት ወንጀል ነው የሚሆንባት እና ዚና እንግዲህ ከባድ ነው አይደለ? ዚና መስራት እና ወንጀሉም ቅጣቱም ከባድ ነው። ያንን ታሳቢ ብናደርገው ሐቂቃ አንዳንዴ እንነግራቸዋለን እንደው እኔ እንኳን ባለኝ እንትን ግን እኔ እኮ ለራሴ ነው የሚሉት ነገር አለ። ቆም ብዬ ደግሞ ስመለከተው እኔ ለራሴ ከሆነ ያን ነገር የማደርገው ለምን ቤቴ ውስጥ ቁጭ ስላላደርገው? ሜካፕ ተቀብተው ሊፕስቲክ ተቀብተው ይወጣሉ ለመውጣት ሲታሰብ። ከዛ ይሄ ነገር ለምን
ሴት ልጅ በተፈጥሮዋ ምንድናት ዚና ነች ውብ ነች ማራኪ ነች በማራኪነቷ ላይ ሌላ ማራኪ ነገር መጨመሯ ሌላ ፈተና ነው ስለዚህ ለምን ምናምን ስንል ቃል ራሴ ደስ ስለሚለኝ እኮ ነው ይላሉ ሐቂቃውን ግን ይሄንን ያሉበትን በአንድ ምላስ ሁለት ነገር የምንሰማበት አጋጣሚ አለ አንዲት ተራፋ አድርጋልኝ ነበር በጣም ተከራከረኝ ነበርና ለራሴ ነው ስለይ ነበርና የሆነ ሰዓት ላይ ግን አመነች ይሄን ሁሉ የምናደርገው ለወንድ ነው አለች ሱብሃንአላህ መልክ በቃ ወንዶችን አትራክ አድርገው ያው ያላገባችት ነችና ያው ወንዶችን አትራክ አድርገው እነሱን ወደ ራሳቸው ለመጋበዝ የሚያደርጉት ነገር ነውና ምን ያህል ከባድ ፈተና እንደሆነ እናስበው ሐቂቃ እንኳንስ እንደዚህ ሆነን ቀርቶ አሁን ያለንበት ተጨባጭ ኖርማልም ሆነን እኮ እንፈተናለን አይደል እንዴ ኒቃብ እንኳን ለብሰን እኮ ምንፈተንበት አጋጣሚ አለ እንደው እንደሌሎቹ እንደተራቆቱት ምናምን ባይቀስሩብንም እንደው ደፍረው ወደኛ ባይጠጉም ማሻአላህ መባላችን አይቀርምና ሰላም አለይኩም መባላችን አይቀርምና እንግዲህ ወንዱ እዚህ ድረስ ነው የተሸፈነችዋን እንኳን ለመፈተን ማለት ነውና ማለት ለመላከፍ ይቀርስ ራሳችንን በዛ ለከተም ብለንና ክብራችንን ነው ያወረድን ምን ሄደው በዛ ነገር ላይ የሆነ ሀፕን ቢያደርግብን ተጠያቂው ማን ነው ወንዱ መውቀስ አንችልም መውቀሰው ራሴን ነው መሆን ያለበት ምክንያቱም ለዛ ነገር የተጋለጥኩት ራሴ ስለሆንኩኝና በተቻለ መጠን እንደው መዋዋችንን መጋያጣችንን ለቤት ለባላችን ብናደርገው ወይም ደግሞ ለቤተሰቦቻችን በቃ ቤት ውስጥ ለራሴ ከሆነ ቤት ውስጥ እንደፈለኩ ልሁን ማንንም በማያየኝ ከዛ ሰውጣ ግን አላህ በፈጠረኝ ማንነት ልውጣ ተጨማሪ ነገር አልጨምርበት አንዳንድ ጊዜ ልብሱ ራሱ ፈተና የሚሆንበት አጋጣሚ አለ እኔ ከክርስቲያን ወንድሞች ራሱ የተሰጠኝ ነገር ምንድነው በተለያዩ ከአንድ አይሉ 3-4 ጊዜ ተብያሉ ከተለያዩ ሰዎች ማለት ነው እናንተ ሙስሊም ሴቶች እኮ እንዴት አባታችሁ እንደምታምሩ ምክንያቱም ምንድነው እንዴት በየስጠይቃቸው የአለባበሳችን ማች አድርገን አትራክቲቭ የሆኑ አለባበሶችን እንለብሳለን አይደለ ሂጃቡ ከለርፉል የሆኑ ነገሮች ከለርፉል ናቸው ልብሴ ከሂጃቤ ጋር ከፖርሳዬ ከምናምን ጋር አስበሽዋል ከዛ በኋላ ያ ክርስቲያን የሆነ ወንድም ይፈተንበታል እንግዲህ ክርስቲያን የሆነ ወንድም ብቻ ሳይሆን ሙስሊም ወንድም ይፈተንበታል ግን ከነሱ ይሄ ነገር መጣ ከራሳቸው ሴቶች ይበልጥ ለኛ ሴቶች ያላቸውን አስተያየት ሲገልጹት ማለት ነውና ሐቂቃ ትንሽ ይሄን ነገር ብንቀንሰው ኢድ መደሰቻ ጊዜ ነው አው መደሰቻ ነው ግን ስንደሰትም እንደው ፈንጠዚያ ሳይሆን አላህ ልናወሳበት ነው አይደለ ወሊተከብሩላህ አላ ማሐዳኩም ነው አላህም ያለና አላህን ልታልቁበት ነው ኢድ የተሰጠንና አላህን ልናወድስበት ልናመሰግንበት ጾምን አስጨርሶን ኢድ ገብቶ ኢድን መደሰቻ አላህን ማውሻ ማመስገኛ እድሉ ላይ ስላደረሰን ልናመሰግንበት ነው እንጂ የሚገባው ኢድን እንደው ኢድ ነው ብለን ድንበር ልናልፍበት አይደለም በመሐል የሸኘናቸውን ሰዎች ማሰብ አለብን ሐቂቃ ረመዳን ገብቷል 10ን ቀን ጾመው የተሸኙ አሉ 20ን ቀን ጾመው የተሸኙ አሉ አሸረል አኺር ላይ ገብቶ ደግሞ ኢድን ሳይደርሱ ኢድ ነገ ነው ብለን ዋዜማ ላይ ተቀምጠን እኮ ምን ሸኛቸው ሰዎች አሉ እኔን ደግሞ ኢድን ረመዳንን አስጨርሶ ኢድን ዘካተል ፊጥርን ሰጥቼ ኢድን እንዱል ያደረገኝን አላህ ማመስገን እንጂ ያለብኝ በኢድ ምክንያት ድንበር ጥሸበት ሰዎችን ፈትኝበት ወንጀል ልሰበሰብበት መሆን የለበትም ምክንያቱም ረመዳን ነፍስያዬን ያጸዳሁበት ያጠብኩበት ወር ስለሆነ ያችን የጸዳሽ ነፍስያ ኢድ ላይ ኢድ ነው ብዬ ማቆሸሽ የለብኝምና ካለባበሳችን ካነጋገራችን የንግግር ቅላጼ ሁሉ ወንዶችን ይፈትናል ወንጀል ነው አይደል ለሁሉም ዚና አለው ነው አይደል ሰለላሁ ያሉት ላይን ዚና አለው ለጆሮ ዚና አለው ለእጅ ዚና አለው ለእግር ዚና አለው ለብልትም ዚና አለው ስለዚህ ለሁሉም ዚና አለው ስለዚህ ምላሴንም ከመጥፎ ነገር ጠብቄ አነጋገር ቅላጼን አስተካክዬ ምናምን ኢድን አላህን ማመሰግንበት እንጂ ማምጽበት መሆን የለበትም በዚህ አይነት መልኩ ብናሳልፈው የተሻለ ነው ያስፈልጋል ጀዛከላሁ ኸይራን ኡስታዝ በጣም ማስደንጋጭ ነጥቦችንም ነው ያነሳሽው ሐቂቃውን ለማውራት አንዲት ሴት ሁለት ወንጀል መስራት መላእክት ያረጋማት ይሄ ዚና እኮ በጣም አትቅረቡ ነው አይደል የተባለው አትስሩ አይደለም አትቅረቡ ነው እኛ ግን
በየቀኑ እንግዲህ እንደዛ አድርጋ የምትወጣ ሴት እንደዛ ሽቶ ተቀብቼ በየቀኑ ስወጣ በየቀኑ ከተለያዩ ሰዎች ጋር ዚና እንደሰራሽ ነው የሚቆጠረው። ቤትሽ እስክትመለሽ ድረስ እነዛ ሁሉ ወንዶች ጋር ዚና ሰርተሻል ተብሎ የሚጻፈበት ነው። ከአንድ ሰው ጋር እንኳን ዚና መስራት ምን ያህል ከባድ ነው። ይሄንን ታሳቢ ማድረግ መቻል አለብን። ነፍስያ ናት እንደዚህ የምታደርገና ነፍስያችን ያው የስሜት ባሪያ ስንሆን ነው። ነፍስያ ያው ሁሉ ጊዜ እነ ነፍስ ለአማራቱን ቢሱ አረለ የተባለችው በመጥፎ አዛዥ ናት። ግን ነፍስያ መግራት አለብን። ረሱል ሰለላሁ ምንድነው ያሉት? ታሲቡ አንፈሰኩም ቀብለ አንተ ታሰቡ ነው አይደለ? ነፍሳችንን መተሳሰብ አለብን። ነገ አላህ ፊት ሂሳብ ላይ ቆማለሁ፣ አላህ መዝገቤን ይገልጠዋል፣ በዚህ ስራ ያላህ ይጠይቀኛል የሚባሉ ነገሮችን ሁሉ ጊዜ ከኛ ጋር ካሉ ሀቂቃ ለዚህ ነገር አንዳፈርም። ግን አኺራ መዘናጋታችን፣ ሞትን መርሳታችን፣ የአላህ ፊት መቆማችንን መርሳታችን፣ ሂሳብ መደረጋችንን መዘንጋታችን ይመስለኛል ነፍስያ እንደፈለገች እንድትሆን የሚያደርጋት እንጂ የጀነት አላ ሲልዓት አላህ ጋሊያ ነው። ረሱል ሰለላሁ ዐለይሂ ወሰለም ላይ የጀነት ተሸቀጧ ውድ ነው፣ የጀሃነም ግን በስሜት የተከበበ ነው። ስለዚህ ስሜቴን የምከተል ከሆነ ወዴት እንደምሄድ ማሰብ አለብኝ፣ ወደ ጀሃነም እየወሰደችኝ እንደሆነ። ስለዚህ ወደ ጀነት ለመሄድ ቻሌንጆች አሉ። ነፍስያን ኮንትሮል ማድረግ አለብኝ፣ ስሜቴን መቆጣጠር አለብኝ፣ ፍላጎቴን መግታት አለብኝ። ይሄ ፍላጎት አንዳንድ ጊዜ ይሄን ባደርገው ብለን እንፈልጋለን። ያን የፈለኩትን ነገር ግን ይሄ ነገር ሳደርገው ግን አላህን ያስደስተዋል ወይስ ያስቆጣዋል? ነገ አላህ ፊት ምን ያስገኝልኛል ወይስ ያስጠይቀኝና ያስቀጣኛል የሚሉትን ነገሮች ቆም ብለን ማሰብ አለብን የሆነ ነገር ከማድረጋችን በፊትና እንደ አንድ አማኝ እንደ አንድ ሙእሚን ነኝ የሚል ሰው ሀቂቃ ስሜቱን ሳይሆን መከተል ያለበት ወይም ሀዋውን ሳይሆን መከተል ያለበት ክጃሎቱን ሳይሆን መከተል ያለበት የጌታውን ፍላጎት ይሄ አላማዬ ምንድነው? የተፈጠርኩት ለምንድን ነው? ወማ خلقت الجن والانس الا ليعبدون አይደል የተባለ የተፈጠርኩት አላህን ላመልክ ነው። ስለዚህ እያንዳንዱ እንቅስቃሴ ኢባዳ መሆን አለበት እንጂ ማዕሲያ መሆን የለበትም የሚለውን ነገር በደንብ ልናስተውልበት ይገባል። ማሻአላህ። ግን ኡስታዛ አሁን ዱንያ ላይ ራሱ ምናልባት እንደዛ ስናደርግ ነፍስያችንን ተከትለን ስንሄድ ስኬታማ እንሆናለን፣ ደስተኛ እንሆናለን። ዛሬ እኮ ያየን ነው አይደል እንዴ ሙስሊም ሴቶች ካፊር ወንዶችን አግብቶ ምን አይነት ሀያት እንደሚኖሩ። ረመዳን ሲመጣ ሂጃብ ይለብሳሉ፣ ለመጾም ጥረት ያደርጋሉ። ከዛ ረመዳን ሲወጣ ደግሞ ሂጃባቸውን አውልቆ ባዶ ጸጉራቸውን በሱሪ የሚሆኑበት ሀያታቸውን ራሱ ካየን እኮ ዱንያ ላይ ራሱ ደስታ ያለው አይመስልም። የተረጋጋ ህይወት የላቸውም። ሁለት የጸጸት ህይወት ነው የሚኖሩት። ይሄ አሁን ካፊር ጋር ምናምንም ሳንሄድ ራሱ ሙስሊም ለሙስሊም እየኖሩ እንኳን ሙስሊም ከሙስሊም ጋር ትዳር መስርተው እየኖሩ ይሄ ከአላህ መንገድ ወጥተው ስሜታቸውን ተከትሎ የሚኖሩ ሰዎችን ስንመለከት ሀቂቃ ህይወታቸው ምስቅልቅል ያለ መረጋጋት የሌለበት ጥማኒና የለውም። ሁሉ ጊዜ በጸጸት የሚኖሩበት ነገር ነው። ልባቸው እየተጨነቀ ሰላም አጥተው በቃ አለ አይደል ሰላም። አማኝ ሆኖ ደግሞ የጌታውን ትእዛዝ ፈጽመው ምንም ነገር የላቸውም እኮ በቃ ምንም ነገር የላቸውም። ቤታቸው ውስጥ የሚላስ የሚቀመስ ነገር ሳይኖር ግን እንሽራህ ሰድር አለ። በቃ ልባቸው ስፍት ብሎ ደስተኛ ሆኖ ምናምን የደስታን ነገር እናይባቸዋለን። አንዳንድ ጊዜ ደግሞ ማሻአላህ ተባረከላ ሁሉ ነገር ሞልቶላቸዋል፣ ግን ደስተኞች አይደሉም። ውስጣቸው ይጨነቃል። እነዚህ አይነት ሰዎች ያው ግልጽ የሆነ ነገር ነው። ስሜታችንን ስንከተልና አላህን መንገድ ስንከተል ያለው ነገር የሁለት ተቃራኒ ነገሮች ናቸው። በዚህኛው ላይ ደስተኛ መረጋጋት ሀሴት ምናምን አለ፣ በዚህኛው ደግሞ ጭንቅ መከራ በቃ ሰላም ማጣት። የሆነ ነገር ይፈጽማሉ፣ ያም ነገር አያረካቸውም። ሌላውንም ነገር ይፈጽማሉ፣ ያም አያረካቸውም። ሌላን ይፈጽማሉ፣ ያም አያረካቸውም። በቃ እንዲሁ ከአንዱ አንዱ እየተገላበጡ እርካታን ሳያገኙ ከጌታቸው ጋር ይገናኛሉ። አላህ ይጠብቀን። እንደዚህ አይነት ህይወት ያው መጨረሻው የሚያሳዝን አይነት እንትን ነው። ስለዚህ ነፍስያን ከዚህ አንጻር ሁሉ ጊዜ ራሳችንን መመዘን ይጠበቅብናል። ወዚኑ አንፉሰኩም ቀብል አንቱ ዘኑ ተብለናል። ራሳችሁን መዝኑት፣ ነፍሳችሁን መዝኗት። ምንድነው የሰራችሁ? ሁሉ ጊዜ እኮ እንትኖችን ስንመለከት ሰሃቦችን ስንመለከት ቀናቸውን በሙሉ ኢህቲሳብ ያደርጋሉ ማታ ከመተኛታቸው በፊት አይደለ? ያን ነገር ማድረግ ከቻለን ነፍስያችንን ሼፕ ማድረግ እንችላለን። ይህን ማድረግ ካልቻልን ግን ማታ ኢህቲሳብ ማናደርግ ከሆነ ስራችንን ማንመዝነው ከሆነ ግን የባህኢም አይነት ህይወት እንስሳ አይነት ህይወት ነው። እንበላለን እንጠጣለን ምናምን ከዛ የዘለለ ምንም አይነት ነገር አይኖረንም እና ከዛ አንጻር በደንብ ብንፈትሽ የተሻለ ነው።
مرحبا جزاك الله خيرا እንግዲህ ነፍስያ ነገ አኺራ ላይ ከመመዘናዋ በፊት ስራዎች ይመዘናሉ እቺ ነፍስያ ትጠየቃለች ዛሬ ዱንያ ላይ ራሳችንን መመዘን መቻል አለብን ማለት ነው እውነት ነው ነፍስያ አንዳንዴ ወደ መጥፎ መታዘ ነፍስያ ያለች ስለዚህ እቺ ነፍስያ አማራቱን ብሱ እንዳትሆን ዛሬ ላይ ትግል አድርገን ከነፍስያችን ጋር ከራሳችን ጋር ነው ማለት ነው ትግል ማድረግ ያለብን مرحبا ትግል ጃሃድ ማለት ይላል ይቀራል ቢባል እኔ እንዳልሆን ሰጋለሁ ይላሉ ከባድ ነው እና እኛስ በወጣትነቴ ማልሰራው ነገር የለም በቃ ገና ነኝ እኮ ሂጃብ አይ ገና ነኝ ላሳገባ ወይም ምናምን ሂጃቤን አለባበሴን አስተካክላለሁ እስከዛ ጊዜ ድረስ ግን እዛ ድረስ ለመድረስ የምንድነው ዋስትናዬ አላህ እኮ ትዳርን በዚህ አይነት መልኩ አይደለም ሊያመጣልኝ የሚችለው ስለተገላለጥኩ ትዳርን አይሰጠኝም ማለት አይደል እንደውም የሱን ሐቅ ከጠበቁኝና ወደሱ አጣይቡና ሊጠይባት ወልخبيثون للخبيثات ብሎ ነው እንዴ ስለዚህ እኔ በዛ አይነት ሁኔታ ላይ ሆኜ መልካም ባል በጠብቅ መልካም ባል አላገኝም መጥፎውን የኔን ተመሳሳይ ባል ነው የሚሰጠኝ ያ ደግሞ ህይወት አይደለም ደስተኛ አልሆንበትም ዱንያም ላይ ደስተኛ አልሆንም ለአኺራዬም አይጠቅመኝም ስለዚህ በተቻለ መጠን እንደ ሴት እንደ ወጣት ሴት አላህ ከኔ ምንድነው የሚፈልገው ዲን الاسلام ከኔ ምንድነው የሚፈልገው ሸሪዓን ያዘዘኝ በመልኩ ነው የሚሉት ነገሮች በደንብ አድርገን እንመለከተው ይገባል ሂጃቤን ማስተካከል አለብኝ ሂጃብ ምንድነው የሂጃብ መስፈርቱ ምንድነው አንዳንዴ ሂጃብ ተብሎ መስፈርቱን ማናሟላበት አጋጣሚ አለ ስለዚህ ሂጃቡን መስፈርቱን ያላሟላ ሂጃብ ደግሞ ሂጃብ ሊሆን አይችልም ምሳሌ አሁን ላይ ያሉትን አለባበሶቻችንን ብንመለከት ስትሬች የሚያደርጉ ልብሶች ተለብሰው ትንሽ ጋውን ነገር ጣል ይደረግበታል ከዛ ሂጃቡ የሆነ ሀፍ ተደርጎ ሀፍ ጸጉር የሚታይበት ሀፍ ምናምን አይነት ነገር ነው ያሉትና ሐቂቃ እነዚህ አይነት ነገሮች ካሲያቱን አሪያት ውስጥ ሊያስገቡን ይችላሉ ሰለላሁ ዐለይሂ ወሰለም የውም القيامه ሲመጣ አሉ ህዝቦች የሚመጡ ሴቶች አሉ ካሲያቱን አሪያት ሙሚላቱም ማይላቱም ሙሚላት ብለ ገለጿቸው ሴቶች አይነት ውስጥ ልንገባ እንችላለንና ያ ማለት ለብሰናል ግን አልለበስንም ተራቁተናል የጡቴ ቅርጽ ሼፕ ምናምን ሌላ ጉዳይ ሆኖ ከዛ ግን እስልምናን አንጸባርቃለሁ ብል የራሴንም ክብር እስላምንም ክብር ነው ምነካውና አለባበሳችንን በደንብ ልናስብበት ይገባል ወጣትነት ማለት ይሄ አይደለም ረሱል ሰለላሁ ዐለይሂ ወሰለም ይላሉ ስለ ወጣትነታችን እንጠየቅበታለን አላህ ፊት አንሸባብህ ፊማ አፍናህ ነው ያሉት አይደለ ስለ ወጣትነቱ ይጠየቃል አንድ ሰው በምንድን ነው ያሳለፈው አላህን በመገዛት ወይስ አላህን በማመጽ ስለዚህ እኔ ስኖር እንደ እስላም ሞዴሌ መመሪያዬ እስላማዊ ሸሪዓዎች መሆን አለባቸው እንጂ የሌሎችን ፈለግ ተከትዬ መሆን የለበትም ሐቂቃ አሁን ይሄ ቲክቶክ አለ ቲክቶክ ላይ ለመቀረጽ ተብሎ የሚደረጉ ነገሮች አሉ ሐቂቃ በኒቃብ እየተሰራበት ያለ ነገር አይቻለሁኝ ኒቃብ ተለብሶ ከዛ በኋላ ቲክቶክ ላይ ኒቃብ ተገልጦ የሚደረጉ አጸያፊ አክሽኖች አሉና ሐቂቃ አላህን ልንፈራ ይገባል በዚህ ጉዳይ ላይ ሁላችንም ተጠያቂዎች ነን እና ምን ሰራቸው በተለይ ቪዲዮ ቀርጸን ሶሻል ሚዲያ ላይ የምንለቃቸው ነገሮች hatta بعد الممات እንደው ሞተን እንኳን የማይቋረጡ ስራዎች ሆነው እኛ ዘንድ መጥፎ ስራችንን አድም ያደርጉ ነገሮች ናቸውና እነዚህ ነገሮች በኸይር ነገር ልንለውጣቸው ይገባል በያስባለሁ ጀዛከላሁ ኸይራን ኡስታዝ ስለ ሂጃብ ስታነሺ ቀደም ሂጃባችንን ስትይኑት እዚህ ያለኝና እንደዚህ ይለበሳል እዚህ ጋር ከዛ ከዚህ ጸጉር ይወጣል ከዛ ይወርዳል ሂጃቡ አሁን እንዲ ነው የሚደረገው አሁንም ይወርዳል በቃ እኔ እሱ ነገር በነገራችን ላይ ለኔ የማይገባኝምና ሂጃብ አንዴ እንዲ ተደርጎ ከታሰረ እንዴት ነው የሚውልቀው ትክክል ነው ሆም ብሎ እንደዚህ እዚህ ጋር ይታሰርና እንዲንሸራት ተራሳችን እናደርግና ማንን እየሸወድን እንደሆነ እኔ አይገባኝም ሐቂቃ ጀመር ስንወጣ መስታወት ላይ ቁመን ነው አይደል የምንወጣው መስታወት ላይ ተምናምን ነገር መስታወት ላይ ራሳችን ስናይ እንዴት ነኝ አምናለሁ ሰዎችን መሳብ እችላለሁ ምናምን ብለን እኮ ነው ራሳችንን የምናየው ያንን ነገር በመንልበት ቦታ ግን ቆም ብለን እንዴት ነው አላህን አስቆጣዋለሁ ወይስ አስደስተዋለሁ አለባበሴን አላህ ይፈልገዋል ወይስ አይፈልገውም ብለን ቆም ብለን አንዲት እህት ክላስ በማስተምርበት ሰዓት ላይ እንዴ ኡስታዛ እንዴ እስከዚህ ደረጃ አሁን እኔ ጣጣ የለኝም ዝም ብዬ ልብስ አርጌው ጥት ነው ምለው አለችኝ እና ግን ልብስ አርገሽ ወጥት ስትይ ያ ነገር አለባበስሽ ሰዎችን የሚማርክ ከሆነስ ወይም ወንዶችን የሚፈተን ከሆነስ
ከዛ በፊት ግን ቆም ብለሽ ራስሽን ማየት አለብሽ። ስለ አለባበስ ተነስቶ ነውና ያው ብዙ ነገሮችን እናነሳለን ሴቶች ስንሆንና ከዛ አንፃር በደንብ እንትን ብለን ነበርና ቆም ብለሽ እዩ አለባበሴ ሂጃቤ እንዴት ነው ጸጉሬ ታይቷል አልታየም ሂጃቡ አትራክ ያደርጋል አያደርግም ከዛ እንዳይንሸራተትብሽ እንዳይገለጽብሽ ምን ያህል ጠብቀሻል ነው በየመንገዱ ከፍ ዝቅ ያደረግን ነው መሄድ ያለብን አንዳንዴ ሰላት ውስጥ እንኳን ገብተን ሂጃባችንን ሳናስተካክል ከዛ በኋላ ሰላታችን ውስጥ ከገባን በኋላ ሂጃቡ እንደገና ከፍ ዝቅ በለመድ ነው ማለት ነው ስለለመደብን ነው ነገር ግን መጀመሪያው ነው የለመደብን አስተዋውሳለሁ እኔ መድረሳ ውስጥ ይያለሁኝ እንደዚህ ጆሮአቸውን አውጥተው የሚለብሱ እህቶች ነበሩና ኡስታዛችን ይል ነበረ የኔ ያለባበስ ደግሞ እንዲ ጥምጥም ነው እና እንዲት ጎረቤት ነበሩን በህይወት ይኑሩ አይኑሩ አሁን ላይ አላቅም ይሉኝ ነበረ እንደዚህ ሆነሽ እንዴት ነው ባለም ይመጣልሽ ሴት ልጅ ጸጉሯ ካልታየ ይሉኝ ነበረ ከዛ መድረሳ ደግሞ ሲሄድ ያንን አጠማጠሜን ኡስታዝ ያደንቅልኝ ነበረ በቃ ማሻአላ አለባበስ ማለት እንደ ሶፊያ ነው አንዲት የሚጸግሯ እንትን አትታይም ይል ነበርና ሌሎችን እንደሷ አድርጋችሁ ልበሱ ምናምን ይላቸው ነበርና አንዳንድ ጊዜ ከልጅነታችን የሚዘነው ምን መጣው ነገር ሁሌም የምናደርገው ነገር እያደግን ከፍ ያልን በመንሄድበት ሰዓት ላይ ደግሞ ተጽዕኖ እያሳደረብን ይሄዳል ሂጃቤ ላይ ዝርክርክ ሆንኩኝ ሰላቴም ላይ ስገባ በዛው በተዘረከረከ ማንነት ነው የምገባውና ሰላት ደግሞ አንዱ ሸርጡ ምንድነው አለባበስ ነው አይደለ መስተካከል ያለበት መስፈርትም ነው ጭምር የሆነ አካል ከታየ ሰላታችን ተቀባይነት የለውምና ከዛ አንፃር ሰላታችን ላይ ገደብ የሌለው እንቅስቃሴም ሰላትን ያበላሻል ገደብ የሌለው እንቅስቃሴና ከዛ አንፃር ጥንቃቄ ብናደርግ እንደው ሂጃቡን ለማስተካከል ብለን 10 ጊዜ ከፍ ዝቅ ስንል ያው እንቅስቃሴ ውስጥ ገብተናልና ያም ነገር እንዳይፈጠርብን አለባበሳችን ላይ ሐቂቃ ቤትም ውስጥ ሆን ውጭ ላይ ለቤተሰቦቻችንም አንዳንዴ ራቁታችንን መሄድ የለብንም መሰተር ያለበትን አካል መሰተር አለብን ውጭ ላይ ስንወጣም እንደዚሁ አላህ እንዲታዩ ከፈቀዳቸው ነገሮች ውጪ ማበይነል ከፈይን ወልወጅህ ነው አይደለ ራጅሁ የሚለው ስለዚህ ፊትና መዳፎች ሲቀሩ ሁሉም ነገሮች መሰተር አለባቸው ምንሰተራቸው ነገሮች ደግሞ ወፈር ባሉ ሰፋ ባሉ ነገሮች እንጂ ስስ ሆነው ሰውነታችንን የሚያሳዩ ወይም ደግሞ ጠባብ ሆነው የሰውነታችንን ቅርጽ የሚያጎሉ ነገሮች መሆን የለባቸው ከዛ አንፃር አለባበሳችን ላይ በደንብ ፎከስ ብናደርግ እንደ ወጣት ተጠያቂዎች ነን ነገ አላህ Subhanahu Wa Ta'ala ዘንድ አንድ ወጣት ስለ ወጣትነቱ በምን እንዳሳለፈው ሳይጠየቅ አንዲትን እርምጃ መራመድ አይቻልምና ይህን ጥያቄ እንዳለብን አስበን ከወዲሁ ወጣትነታችንን በምን ላይ እናሳልፈው የሚለው ነገር በደንብ ልናሰምርበት ይገባል ጀዛኪላሁ ኸይራን ኡስታዛ ብዙ ነጥቦችን አንስተናል ጀዛኪላሁ ኸይራን እኔም አንቺ ካነሳሻቸው ከሰጠሽን ትምርት ተጠቃሚ አላህ እንዲያደርገኝ እመኛለሁኝ ተመልካቾቻችንም ይማሩበታል ተጠቅመውበታል ብዬ ተስፋ አደርጋለሁኝ ኢንሻአላህ ወደ ስራ ከመለስ ነው እነዚህን ምክሮች እንጠቀምበታለን በእርግጠኝነት ከነዛ ከሚጠቀሙ ሰዎችም አላህ ያድርገንና ዛሬ እንግዲህ ብዙ ነጥቦችን ብናነሳ በጣም ደስ ይለኛል ከመሆኑም ጋር ያው አንቺም ጾመኛ ነሽና ከዚህ በላይ ባላደክምሽና ኢንሻአላህ ሌላ ጊዜ ደግሞ በሌላ ርዕስ ተመልሰን ዳግም እንደምንገናኝ ተስፋ ያደረኩኝ ለዛሬው እዚህ ላይ ለመቋጨት እገደዳለሁ ምናልባት አንቺ ቀረ የምትዩ ነገር ካለ ማስተላለፍ የምትፈልጊው መልእክት ካለ ድሉን ልስጥሽና በዚሁ እንሰነባበት ኢንሻአላህ ብዙም ቀረ የሚለው ነገር ባይኖርም የተነሱትን ኢሹዎች እንዳሉ ሆነው ያው አሁንም ብዙ ጊዜ ሴት ወጣት እህቶቻችን ላይ እና እንዲሁም እናቶቻችን ጋር ብዙ የሚስተዋሉ ክፍተቶች አሉ ኢንሻአላህ እነዛን ክፍተቶች ለመሙላት የራሳችንን ጥረት የራሳችንን ድርሻ እንወጣ ለማለት ወዳለሁ እንደ እናት ብዙ ጊዜ ልጆቻችን እንዲሆኑ የምንፈልገው ነገር አለ ግን እኛ ደግሞ ሌላ ዓለም ውስጥ ነው ያለነውና ልጆች ደግሞ የወላጆቻቸው ኮፒዎች ናቸው ስለዚህ እንደ እናት ለልጄ ምን አይነት እናት መሆን አለብኝ ሐቂቃ ልጄ የምፈልገው አይነት አንዳንድ ጊዜ ልጄ አንባቢ መሆን እንዲሆን ፈልጋለሁ ግን እኔ አንባቢ አይደለሁም ልጄ ቃሪ እንዲሆን ፈልጋለሁ ግን እኔ ከቁርአን ጋር ያለኝ ግንኙነት ይወረደ ነው ስለዚህ ልጄ ጥሩ ደረጃ እንዲደርስ ፈልጋለሁ ለዛ ነገር ማበረታታ ወይም ኤንቫይሮንመንቱን ያስተካክልኩ እናት አይደለሁም
ስለዚህ እንደ እናት በልጆቻችን ላይ ያለን ኃላፊነቶች ብንወጣና እኛ ራሳችን ሞዴል ሆነን ብንገኝ ላለሁ እንደ ወጣት ሴቶች ደግሞ ያው ወጣትነትን ብዙ ነገር ነው የሚሻማው ሁሉም ይፈልጋሉ ወጣትነትንና ኢስላምም ወጣትነትን ይፈልጋልና ወጣቷ እህቴ ደግሞ ነገ የትውልድ አፍሪ ነችና ከወዲሁ ማንነቷን በኢስላሚክ ማንነት ላይ ካላነጸችው ነገ የምታፈራቸው ልጆች ያሰጋሉ ስለዚህ ከዚህ ከብልጭልጭ ዓለም ወጣ ብላ ወደ ፈጣሪዋ ብትቃረብ ኢንሻአላህ ከምትፈልገው በላይ የሚሰጣት አምላክ አላት ወደሱ በተቃረበች ቁጥር በፍቅር የሚቀርባት አምላክ አላትና የምትፈልገውን ነገር ሁሉ ከሱ ታገኛለች ኢንሻአላህ እሱን ለማስደሰት አላህን ለማስደሰት ሰውን ለማስደሰት ከመጣር ይልቅ አላህን ለማስደሰት ብንተጋ እላለሁኝ ብዙውን ጊዜ ወጣቶች የሆነን ሰው አትራክ አድርገው ያ ሰው ለማስደሰት ለማማለል ነው ጥረት የሚያደርጉትና በዛ ነገር ደግሞ አላህ አይደሰትም የሚቀና አምላክ ነው ያለንና በባሪያዎቹ ይቀናል ስለዚህ ለሱ ያለውን ቦታ ለሌላ ኢንሻአላህ ባሰጥ ጾመኛ ሰዓቱ ሳይደርስ እንደማያፈጥረው ሁሉ እኔም ሰዓቴ ሳይደርስ ምንም አይነት ነገር ላይ መድረስ እንደሌለብኝ በደንብ አድርገን ጠንቅቀን ብናውቅ የተሻለ ነው ብያስባለሁኝ ኢንሻአላህ ይሄን ይመስላል መልእክቴ ጀዛከላሁ ኸይራን እጅግ አድርጌ አመሰግናለሁኝ የተወደዳችሁና የተከበራችሁ ውድ የኦሮሚያ ኢስላሚክ ቴሌቪዥን ተመልካቾቻችን እንዲሁም ሱመያዎች ፖድካስትን በመከታተል ላይ ያላችሁ ውድ ተመልካቾቼ ለዛሬ ያዘጋጀንላችሁ ፕሮግራማችን የተከታተላችሁትን ይመስል ነበር ቀጣይ በሌላ እንግዳ እስከምንገናኝ ድረስ የአላህ ሰላም ከናንተ ጋር ይሁን ወሰላሙ አለይኩም ወራህመቱላሂ ወበረካቱ